የጭንቅላት መቀንጨር ችግር ከሌለበት በስተቀር የግብጽን አጀንዳ አታራምድም። በዚህ ሰዓት ሌላ መንግስት አይደለም የተፈጠረው፣ ያው መንግስት ጭንቅላቱን አስተካክለ ወደ ቀልቡ ተመለሰ። ዲፕሎማሲ ማለት ጭንቅላት እያወዛወዙ እጅ መጨባበጥ አይደለም። አንዳንዴ እጅ መጨባበጥ፣ አንዳንዴ ደግሞ እጅ መጠምዘዝም ያስፈልጋል። ኢትዮጵያ ወደ ኤርትራ መንግስት ወደ አቀረበላት የጦርነት ግብዣ ተጋብዛ ነው የምትገባው እንጂ ሰው ከቦ ሊነጋገርበት የዘረጋውን ጠረጴዛ አናት ላይ ቆሞ ዲስኩር መንፋት ታስ ነውር ነው። ሰላም ጤና ይስጥልን ውድ የብሪጅ ሚዲያ ተከታታዮች እንደምን አላችሁ? የዘወትር በየዕለቱ እየተዘጋጀ የሚቀርብላችሁ የብሪጅ ሚዲያ ዳሰሳ ፕሮግራማችን ነው። በዛሬው የብሪጅ ሚዲያ ዳሰሳ ፕሮግራማችን ያው እንደተለመደው ዕለቱ ሰኞ ነው። ስለዚህ ሰኞ ደግሞ ሁልጊዜ ወደ ኋላ መለስ ብለን በዊኬንዱ ላይ የነበሩ አበይት ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች ላይ ትኩረት እናደርጋለን። በዛሬው ፕሮግራማችን ትኩረት የምናደርግባቸው እንግዲህ አንድ ሶስት አበይት ፖለቲካዊ፣ ከፊል ኢኮኖሚያዊና ማህበራዊ የሆኑ ጉዳዮችን አንስተን ለመነጋገር ሙከራ እናደርጋለን። እንግዲህ ዛሬ ከምንመለከታቸው መካከል አንደኛው የኢትዮጵያ ብሔራዊ ምክክር ኮሚሽን በተለያዩ የዓለም ክፍል ተበትነው የሚኖሩ ኢትዮጵያውያን አሉ። እነዚህ ኢትዮጵያውያን በሀገራቸው ጉዳይ ላይ ይመለከታቸዋል፣ ያገባቸዋል፣ ቢወያዩ ሀሳብ ቢያዋጡ ይጠቅማል ብሎ ስላመነ በተለያዩ አህጉራት እየተንቀሳቀሰ በተለያዩ ሀገሮች የሚገኙ ኢትዮጵያውያንን ለማነጋገር ሙከራ እያደረገ ነው። በባለፈው ዊኬንድ ላይ እንግዲህ ለንደን ኢንግላንድ ውስጥ ብሔራዊ ምክክሩ ውይይት አካሂዶ ነበር። በዚህ ውይይት ላይ እንግዲህ ብዙ አነታራኪ አጨቃጫቂ ጉዳዮች ተነስተዋል። በሳል የሆኑ ሀሳቦቻቸውን፣ ተቃውሟቸውንም ድጋፋቸውንም በበሰለ ሁኔታ አጀንዳዎቻቸውንም በበሰለ ሁኔታ አቀናጅተው አደራጅተው ያቀረቡ ሰዎች እንዳሉ ሁሉ ከኢትዮጵያዊ ስነ ምግባር፣ ከኢትዮጵያዊ ባህል፣ ከኢትዮጵያዊ ወግ ባፈነገጠ ደግሞ መልኩ ሀሳባቸውን ለመግለጽ የሞከሩም ነበሩ። ከአዳራሹ ውጭም ደግሞ የተለያየ የተቃውሞ ሰልፍ እንቅስቃሴ ለማድረግ እንቅስቃሴ ሲያደርጉ የነበሩ ሰዎች አሉ። መብታቸው ነው። እውነቱን ለመናገር የነሱ ወረዲ መብታቸው ነው። ያመኑበት ነገር ነው። አዳራሹ ውስጥ ገብቶ ከመነጋገር አስፋልት ዳር ላይ ቆሞ መጮህ ይሻላል ብሎ ካመኑ ዳስ ዴር ራይት እና ዋናው መሰረታዊ ነገር ብሔራዊ ምክክር ኮሚሽኑ ይሄንን ውይይት ወይም ደግሞ ይሄንን ምክክር እዛ አካባቢ ላይ ማድረጉ በራሱ አንድም ሁለትም ሰው አይደለም በመቶዎች የሚቆጠር አንድም ሁለትም ሰው ጉዳዩ ያገባኛል፣ የሀገሬ ጉዳይ በምክክር በውይይት ነው የሚፈታው ብሎ ያመነ ከተገኘና እነሱ ሀሳባቸውን አጀንዳቸውን አደራጅተው አምጥተው ካስረከቡት አሲነፍ እውነቱን ለመናገር ሌተለውን በመቶዎች የሚቆጠሩ ሀሳብ አለን፣ የሀገራችን ጉዳይ ያገባናል፣ የሀገራችን ጉዳይ ሊፈታ የሚገባው በምክክር ነው የሚሉ በመቶዎች የሚቆጠሩ ሰዎች በተሰበሰቡበት ይቅርና ማለት ነው አንድም ሁለትም ሰው ኖሮ አጀንዳውን ካቀረበ ዳስ ሞር ዳን ኢነፍ ብዬ ነው የምወስደው። ግን ያው አደባባይ ላይ ወጥቶ መቃወም በአዳራሽ ውስጥ ገብቶ ስብሰባን ወይም ደግሞ ውይይትን ለማወክ የተደረጉ ሙከራዎች አልተሳኩም። ስብሰባው ለ2 ቀናት ነበር የቆየው። ስለዚህ በዛ 2 ቀናት ውስጥ በቂ የሆነ ዲስከሽን ተካሂዷል፣ በቂ የሆነ ውይይት ተካሂዷል። በዛ ውይይት ውስጥ ሁሉም ሰው ያለውን ኮንሰርን ያለውን ሀሳብ አጋርቷል ብዬ ነው የማስበው። ሌሎችም ደግሞ ተቃውሟቸውንም በሰከነ ሁኔታ ለማስረዳት የሞከሩ አሉ። ሪያሊስቲክ ነው ወይስ አይደለም ምናምን የሚባል ነገር ብዙም እዛ ውስጥ መግባት አልፈልግም። ምክንያቱም ዋናው መሰረታዊ ነገር ሰው ልጅ ሊደግፍ ይችላል፣ ሊቃወምም ይችላል። የመደገፍ መብት ያለው ሰው የመቃወም መብት ያላቸው ሌሎች እንዳሉ ማመን አለበት። የመቃወም መብት አለኝ የሚለው ሰው ደግሞ የመደገፍ መብት ያላቸው ሌሎች እንዳሉ ማመን አለበት። ስለዚህ ብዙ ነገሮች እዛ ውስጥ ተስተውሏል። እዛ ላይ የተወሰነ ማለት የምፈልገው ነገር ይኖራል። ሌላኛው እንግዲህ ዛሬ የምናነሳው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያን የባህር በር ጥያቄ ካነሱ ኦልሞስት ወደ 2 ዓመት ተጠግቷል። ስለዚህ በእነዚህ 2 ዓመታት ውስጥ የባህር በር የኢትዮጵያ ሕዝብ የባህር በር ጥያቄ ከየት ወዴት ምን ያህል ርቀት ተጉዘናል የሚለውን በተወሰነ ደረጃ ዲስከስ ለማድረግ ሞክራለሁ። በሶስተኝነት የምንመለከተው ደግሞ በትግራይ ክልል ውስጥ እንግዲህ ያለው ሁኔታ አሁንም ውጥረቱ ተባብሶ ነው የቀጠለው። እነዚህ የጦር አበጋዞቹ ማይክ በጨበጡ ቁጥር ድንፋታቸው እንደቀጠሉ ነው ያሉት። አንድ የጦር አበጋዝ እንግዲህ በአደባባይ ላይ በታጣቂዎች ባሉበት ህዝብ ባለበት ሲቪሊያን ባለበት አካባቢ ላይ ቆመው ስለ መሳሪያ መወልወልና ክላሽ ስለማወዛወዝ የሰጠው ዲስኩር አለ። እሱን ፓርቲኩላርሊ እሱን ለማንሳት ፈልጌ ሳይሆን ጀነራሊ በትግራይ ውስጥ ያለው ሁኔታ ወዴት እያመራ ነው፣ መፍትሄውስ ምንድነው የሚለው ላይ ሀሳብና ምልከታዬን ለማጋራት እሞክራለሁ። በሚኖራችሁ ቆይታ ያው እንደተለመደው ፕሮግራማችንን ሰምታችሁት ከወደዳችሁት ለሌሎች ቢጋራ ይጠቅማል ብላችሁ ካሰባችሁ ላይክ እና ሼር ማድረጉን፣ ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ ማድረጉን፣ እንዲሁም ደግሞ ሀሳብ አስተያየት ያላችሁ ኮሜንት ቦክስ ውስጥ ማስቀመጡን ለማስተዋወስ እፈልጋለሁ። ከብሪጅ መተላለፊያ በኋላ በቀጥታ ወደ ፕሮግራማችን አልፈን
እንግዲህ በቀጥታ ወደ ዋናዎቹ አጀንዳ ከመግባታችን በፊት የተወሰኑ ነገሮች ላይ እንደ መረጃ የተወሰነ ሀሳብ ሰጥቼ ማለፍ እፈልጋለሁ። አንደኛው የጠቅላይ ሚኒስትር አብይ አህመድ የገጠር ኮሪደር ልማት ፕሮጀክቶችን ካስጀመሩ እንግዲህ የተወሰኑ ወራት ተቆጥሯል። በእነዚህ ወራት ውስጥ የተለያዩ ክልሎች ውስጥ እንቅስቃሴ እየተደረገ ነው። በኦሮሚያ ክልል፣ በደቡብ ምዕራብ ኢትዮጵያ ክልል፣ በሶማሌ በተለያዩ አካባቢዎች ላይ እየተንቀሳቀሱ እንደዚህ አይነት ከተማ ብቻ ላይ ያልተወሰነ በገጠርም ድረስ ዘልቆ የሚገባ የኮሪደር ልማት ስራዎችን ለመስራት ጥረት እየተደረገ ነው። ብዙ ጊዜ እንደምንለው የኮሪደር ልማት ማለት ለዜጎች ምቹ የመኖሪያ አካባቢ መፍጠር ነው ዋናው ዓላማው። በዛ ውስጥ ናቸው አብዛኛው የትራፊክ ፍሰቱን ማሳለጡ፣ ለዜጎች የመናፈሻ ቦታ፣ የመተንፈሻ ቦታ ማዘጋጀቱ፣ የስፖርት ማዘውተሪያዎችን ማዘጋጀቱ፣ ንጹህ ከባቢ መፍጠሩ ምናምን ፓኬጅ ውስጥ ያለ ነገር ነው። ግን ጠቅላላ ዋናው ዓላማው ብዬ ነው የምወስደው ለዜጎች ምቹ የመኖሪያ አካባቢ መፍጠር ነው። ዜጎች ክብራቸውን የጠበቀ ምቹ የመኖሪያ አካባቢ መፍጠር ነው ዋና ዓላማው። ከዚህ በፊት እንዴት ስንኖር እንደነበር ሁላችንም እናውቃለን። አሁን ወደ ምን አይነት ሁኔታ እየተቀየርን እንዳለን ሁላችንም እናውቃለን። ብዙ ፖለቲከኞች አንደኛው የኮሪደር ልማቱን ለመውቀስ የሚሞክሩበት የከተማ ፕሮጀክት ነው። ኢትዮጵያ ውስጥ ደግሞ አርባናይዜሽን ኢትስ ኖት እንትን አይደለም፣ ሰፊ አይደለም። ሞር ደን ሃፍ ፖፑሌሽኑ የሚኖረው በሩራል ኤሪያ ነው። 85% የምንለው ገበሬ በግብርና የሚተዳደረው ማህበረሰብ የሚኖረው በገጠራማው አካባቢ ላይ ነው። ስለዚህ ይህንን የህብረተሰብ ክፍል ያካተተ አይደለም ነበር መከራከሪያ ነበረው። ስለዚህ ምቹ የመኖሪያ አካባቢ መፍጠር ከሆነ ዋና ዓላማው በከተማ ብቻ የተወሰነ መሆን ሳይጠበቅበት ወደ ገጠር መውረድ አለበት። ማለት ሌሎች ኢሬሌቫንት የሆኑ ተቃውሞዎች አሉ። አንዳንዶች ደግሞ ኢሬሌቫንት ተቃውሟቸውን በዚህ ኮት አድርገው ነው የሚያቀርቡት፣ በዚህ ሸፍነው ነው የሚያቀርቡት፣ በዚህ አለባብሰው ለማቅረብ ነው የሚሞክሩት። አንዳንዶች የኮሪደር ልማቱ ካለባቸው ከተማዎች ውጭ መንግስት መውጣት አይችልም፣ የጸጥታ ስጋቱ አያንቀሳቀስም ወደሚል ሲሄዱ ያለው። አንዳንዶች ደግሞ መንግስት የከተማውን ብቻ ነው ትኩረት ያደረገው፣ የገጠሩን ህብረተሰብ ረስቶታል፣ ማዳበሪያ ሰብሲዳይዝ ማድረግ አቁመዋል፣ እንደዚህ የሚሉ አሉባልታዎች ሲነዙ እናያለን። ዋናው መሰረታዊ ጄኑን የሆነው ቅሬታ የነበረው ከዚህ በፊት የኮሪደር ልማት በከተሞች ውስጥ የተወሰነ ለዜጎች ምቹ የመኖሪያ አካባቢን የመፍጠር ነው የሚል መከራከሪያ ነበር። አሁን ግን ክቡር ጠቅላይ ሚኒስትሩ የየክልላቱ ፕሬዝዳንቶችም የኮሪደር ልማትን ከከተማ አውጥቶ ወደ ገጠር የማስገባት እንቅስቃሴ እያደረጉ ነው። ከሰሞኑ እንግዲህ በተለያዩ በሀዲያ አካባቢ፣ በወልቂጤ አካባቢ የተመረቁ የገጠር ኮሪደር ልማቶች እንደ ሳምፕል የተሰሩ ቤቶች ተመርቀዋል። እነዚህ ቤቶች ያሟሏቸው ነገሮች ገበሬዎቻችንን፣ የገጠሩ የህብረተሰብ ክፍላችንን የኑሮ ሁኔታ በከፍተኛ ደረጃ ያሻሽላሉ። የአመጋገብ ስርዓቱን ይቀይራሉ። ክቡር ጠቅላይ ሚኒስትሩም ደጋግሞ ሲያነሱት ነበር። እኔም ከዚህ በፊት ደጋግሜ ሳነሳው ነበር። የኛ ሀገር ትልቁ ችግር ስተንቲንግ ነው ብል ነበር። አሁንም ላለንበት ችግር ውስጥ ያለንበትም ችግር የጭንቅላት መቀንጨር ውጤት ነው ያስባል። ጭንቅላት መቀንጨር ያለበት ማህበረሰብ አንደኛው እንደ ተረቱ ዶሮ የታመመ ብሎ በሬውን የሚያርድ ማህበረሰብ ማለት ነው። በጣም ለማይነር ነገሮች ሜጋ የሆኑ ነገሮች ሁሉ ያደርጋል፣ ሳክሪፋይ ያደርጋል። ኤቭሪዌር የምናየው ይሄን ነው። በየጫካው በየበረሃው መሳሪያ ይዞ ቤልጂክ ጓንዲውን ወይ ምንሽሩን እያወዛወዘ በበረሃና በጫካ ውስጥ የሚሽለኮለኮ የሚርመጠመጠውን ማህበረሰብ ካየኸው የህብረተሰብ ክፍል ያው የኛው ጉድ ስለሆነ ማለት ነው። እኔ የጭንቅላት መቀንጨር ውጤት ነው ብዬ ነው ማምነው። ምክንያቱም ሰው ልጅ ሲኮን የሚሰራ ጭንቅላት ያለው የሰው ልጅ ሲኮን ሰው በየሄደው ርቀት ልክ ቆሞ ራሱን አሰስ ያደርጋል፣ ኦዲት ያደርጋል። ራሱ ከየት ነው የተነሳሁት? ወዴት ነው እየሄድኩ ያለሁት? እስካሁን በመጣውበት ርቀት ውስጥ የኔ አቺቭመንት ምንድን ነው ብሎ ራሱን አሰስ ያደርጋል። ኤቭሪዌር በየጫካ የሚርመጠመጥ የሚሽለኮለኮንም ያው በየበረሃ ውስጥ የሚርመጠመጠውንም ብታየው አብዛኛው ሰው ቆሞ አይጠይቅም። መግደል አቺቭመንት የሚመስለው፣ መሰረተ ልማት ማውደም አቺቭመንት የሚመስለው፣ የመንግስታዊ አገልግሎቶችን ማቋረጥ አቺቭመንት የሚመስለው፣ የገበሬዎችን ኑሮ ማመሰቃቀል አቺቭመንት የሚመስለው ማህበረሰብ ፈጥረናል። እንደነዚህ አይነት ሰዎች የአመጋገብ ስርዓታችን ውጤት ናቸው። የፖለቲካ ስርዓታችን ውጤት ብቻ አይደሉም። በቂ በእድሜያቸው ልክ አእምሮአቸው ያለማደግ ችግር። ሀገር ማዳበሪያ ያስፈልጋታል፣ በዚህ ሰዓት አያስፈልጋትም ሲል ልጅ ታገኘዋለህ። ሀገር ናቹራል ጋስ ያስፈልጋታል፣ በዚህ ሰዓት አያስፈልግም። ሀገር ባህር በር ያስፈልጋታል፣ በዚህ ሰዓት አያስፈልግም። እና መቼ ስትለው የለውም።
ለኔ አንለስ አዘርዋይስ ዩ አር የስተንቲንግ ችግር ከሌለበት በስተቀር ከሻቢያ ጎን ልትቆም አትችልም በዚህ ሰዓት ላይ። አንለስ አዘርዋይስ የጭንቅላት መቀንጨር ችግር ከሌለበት በስተቀር የግብፅን አጀንዳ አታራምድም በዚህ ሰዓት ሊትራሊ ስፒኪንግ። ስለዚህ አንደኛው የገጠር ኮሪደር ልማት ዋነኛው ዓላማው ለዜጎች ምቹ የመኖሪያ አካባቢን ከመፍጠር ባሻገር ስርዓቱን የጠበቀ የአመጋገብ ስርዓት ማልኒውትሪሽንም አንደር ኒውትሪሽንም እንዳይኖር የተመጣጠነ የምግብ ስርዓት እንዲኖር የአመጋገብ ስርዓት እንዲኖር ሰልፍ ሰፊሸንት የሆኑ ቪሌጆች እንዲኖሩ አንደኛው ባዮጋዝ እዛ ውስጥ ኢንክሉድድ የተደረገበት አንደኛው ነገር ሰልፍ ሰፊሸንት የሆኑ ምክንያቱም ኦን ደ ግሪድ የሚባሉ ሰርቪስ የሚሰጥበት የኤሌክትሪክ አገልግሎት አለ። መስመር ተዘርግቶ ግድቦች ወይም ደግሞ ከዊንድ ኦር ከጂኦተርማል ከተለያየ መንገድ ጀነሬት የተደረገ ኢነርጂ ወደ ህብረተሰቡ የሚሰራጭባቸው ኦን ደ ግሪድ አገልግሎቶች አሉ። ኦፍ ደ ግሪድ ደግሞ አገልግሎቶች አሉ። አንዳንድ ቦታ ጋር በባዮጋዝ አንዳንዱ ቦታ ጋር በሶላር በእንደዚህ አይነት ሜትድ ኤሌክትሪክ እንዲያገኙ ምግባቸውን አካባቢውን በማይበክል ሁኔታ በባዮጋዝ ወይም ደግሞ በኤሌክትሪክ እንዲያበስሉ ከዛፍና ደን ምንጠራ እንዲላቀቁ የገጠር ኮሪደር ፓኬጁ ይሄ ነው። ምክንያቱም አብዛኛው ህዝባችን በገጠር የሚኖረው ማህበረሰብ ምግቡን የሚያበስለው ደን መንጥሮ በማገዶ እንጨት። ስለዚህ ይሄ በአንድ በኩል በደን ምንጣሮ የደን መሳሳትን ያስከትላል፣ ዲፎሬስቴሽንን ያስከትላል። ኢን አዘር ወይ ደግሞ በካርበን ኢሚሽን ደግሞ ኢንቫይሮንመንት ይበክላል። ስለዚህ ክሊን የሆነ ኢነርጂ ሶርስ ይፈልጋል። ስለዚህ በተለያየ ሜትድ የገጠሩ የህብረተሰብ ክፍላችን ምቹ የኑሮ ኢንቫይሮንመንት እንዲኖረው ምቹ የአመጋገብ ስርዓት እንዲኖረው ቢያንስ ኦፍ ደ ግሪድም ቢሆን የኤሌክትሪክ አገልግሎት እንዲያገኝ ክረምት ከበጋ ሊያንቀሳቅሱት የሚችሉ የመንገድ አገልግሎት እንዲያገኝ የኔትወርኪንግ አገልግሎት እንዲያገኝ የዲጂታል አገልግሎት እንዲያገኝ that's the main target of the rural corridor project። ስለዚህ አንደኛው ክቡር ጠቅላይ ሚኒስትሩ እንደ ሳምፕል የተወሰኑ ቦታዎች ላይ ተመርቀዋል። በየክልሉ እንደዚህ አይነት ሳምፕሎች አሉ። እነዚህ ሳምፕሎችን አሁን ኮፒ ፔስት እያደረጉ ወደ ሰፊው ማህበረሰብ ውስጥ ማስገባት የየክልሎቹ ስራ ነው የሚሆነው ማለት ነው። ስለዚህ ለኔ የሚደነቅ የሚመሰገን ነገር ነው። ባህል አይደለም። የሰው ልጅ ክቡር የሆነው የሰው ልጅ ከእንስሳቱ ጋር አንድ ቤት ውስጥ የሚያድርበት በእንስሳቱ ዳሪ ውስጥ የሚኖርበት በተግማማ በቆሸሸ መንደር ውስጥ የሚኖርበት ተገቢ አይደለም። this is not fair። አንዳንዶች ሽንጣቸውን ገትሮ ለቆሻሻ ጥብቅና ሲቆሙ እናያለን። ለድንቁርና ጥብቅና ሲቆሙ እናያለን። ደጋግሜ እንዳልኩት ማንም ሰው የመደንቆር መብት የለው። ምክንያቱም በቃ ኦልሬዲ በአንድ ሰው መደንቆር እሱ አይደለም ቪክቲሙ፣ እሱ ጋር ቪክቲሙ እንትኑ ጎጂነቱ እሱ ላይ ብቻ ያበቃ። ስለዚህ በተቻለ መጠን ገፍቶም ሆነ አስገድዶ ህብረተሰብን ከድንቁርናም ከድህነትም ከቆሸሸ ኢንቫይሮንመንት ማውጣት ያስፈልጋል። የመቆሸሽ መብት የለውም ማንም ሰው። ምክንያቱም መቆሸሹ እሱን በጤናው ሊጎዳው ይችላል። መግማማቱ ግን ሌላውንም ይጎዳል። he can't have it for himself ማለት ነው። ለራሱ በቃ መቆሸሽ መብቴ ነው፣ በራሴ ገላ በራሴ ልብስ በራሴ እንትን መቆሸሽ መብቴ ነው ቢል የሆነ ሰው መብቱ አይደለም። ምክንያቱም ግማቱ ለሌላውም ስለሚተርፍ ማለት ነው። ቦልድሊ መነጋገር ስላለብን ቆሻሻ ማለት ግድ ነው። ከቆሻሻ ጋር መታረቅም ነውር ነው። ከድንቁርና ጋር ታርቀን ልንኖር አንችልም። ለዘመናት ሞክረነዋል። ስለዚህ we need to go forward። አንድ ወዳጅ አለ ንፍጡን አንጀርግጎ እየመጣ ንፍጣም ስድብ የሚመስለው ሰው አለ እና ይሄ ወዳጅ ምን ይላል? ስድብ መስሎ ለመደባደብ ከመጋበዝ በፊት መጀመሪያ ቆሜ እጠብቃለሁ ንፍጥን እስቲ ጥረገው ይላል። ስለዚህ ዋናው መሰረታዊ ነገር በከተማም ይሁን በገጠር ያለው የኮሪደር ልማት ህዝባችን ለዘመናት እንደ ኑሮ ዘይቤ ይገባኛል ብሎ እንደተቀበለው እንደ ባህሉ እንዳናኗር ስርዓቱ አካል አድርጎ ተቀብሎት የነበረው በቃ ይሄ ነው ለኔ የሚገባኝ ብሎ ተቀብሎት የነበረው ነው። ይሄ አይደለም ላንተ የሚገባህ። ላንተ የሚገባህማ ከዚህ የተሻለ ነው። ላንተ የሚገባ ሰዋዊ ክብርን የጠበቀ ምቹ የመኖሪያ አካባቢ ነው የሚባልበት ፕሮጀክት ነው። ዛሬ አዲስ አበባን 5-6 ኪሎ ሜትር በእግሩ ያለ ድካም የሚጓዝ የህብረተሰብ ክፍል ተፈጥሯል። ለምን? የሚያየው ነገር ያስደስታል። ሲደክሞ የሚያርፍባቸው ቦታዎች አሉ። ወኪንግ ስፔሱ በጣም ሰፊ ነው።
ባይኪንግ ስፔሱ በጣም ሰፊ ነው። ትራፊክ ጃሙ ቀንሷል። ስለዚህ ኤቭሪዋን ኢንጆይ የሚያደርገው ነገር አለ። ይህንን አለማድነቅ ተገቢ አይደለም። አለማድነቅ ይቻላል ብዬ አላምንም እውነቱን ለመናገር። ስለዚህ አንደኛው ማንሳት የፈለኩት እንደ መረጃ እሱን ነው። ሁለተኛው ማንሳት የፈለኩት ከኢኮኖሚያችን ጋር ተያይዞ ያለ ነገር ነው። አንደኛው የተለያዩ ሚዲያዎች ላይ እየተዘገበ ያለ ከአፍሪካ ደካማ ብራችን ከአፍሪካ በመግዛት አቅሙ ደካማ ከሆኑ ተርታ ተመድቧል ይላል። ብዙ ሰዎች ብርን የመንግስት ውሳኔ የሚያጠነክረው ወይም ደግሞ የመግዛት አቅሙን የሚጨምርለት የመንግስት ውሳኔ የመግዛት አቅሙን የሚቀንስለት አድርገው ይወስዳሉ። ለእኔ ብር አን ኢኮኖሚክ ቱል ነው ብዬ ነው የምወስደው። የብር የመግዛት አቅም እንዲጨምር ከፈለክ ምርትና ምርታማነትን ጨምር። በቂ ሸቀጥ አምርት፣ በቂ ሸቀጥ ኤክስፖርት አድርግ። ዴን ካንተ ሸቀጥ ኢምፖርት ማድረግ የሚፈልጉ ሀገራት ሳይወዱ በግዳቸው ያንተን ብር ይፈልጉታል። ገንዘብ ሳይወድ በግዱ ቀስ እያለ እያደገ ሄዶ ኮንቨርተብል የሆነ ወይም ደግሞ ኮንቨርተብል የሆነ ከረንሲ ውስጥ ይገባል። ስለዚህ የብርህን የመግዛት አቅም መጨመር ከፈለክ ፋብሪካዎች በቂ ምርት እንዲያመርቱ፣ ጥራትና ደረጃውን የጠበቀ ምርት እንዲያመርቱ፣ የተመረተው ምርትን ኤክስፖርት እንዲያደርጉ፣ ዴን በኤክስፖርት ደግሞ በጣም ከበቂ በላይ ዶላር ወደ ኢኮኖሚያችን በመጣ ቁጥር ደግሞ የዶላር ፍላጎቱ እየሳትስፋይ የሆነ በሄደ ቁጥር በዶላርና በብር መካከል ያለው ኤክስቼንጅ ሬት በዛ ባላንስ እያደረገ ይሄዳል። ሌሎች ሀገራት ደግሞ ካንተ ኢምፖርት ለማድረግ ሲፈልጉ ደግሞ ያንተን ብር ይፈልጉታል። ያንተን ብር ለማግኘት ሲሉ ደግሞ የግድ ወደ አንተ ኤክስፖርት ያደርጋሉ። በዚህ ሰርክል ውስጥ ነው የብር የመግዛት አቅም የሚወሰነው እንጂ በመንግስት። ምክንያቱም ሊትራሊ ከዛሬ 5-6 ዓመት በፊት ሊትራሊ በአንድ ሚዲያም ላይ ብየዋለሁ። መንግስት ለብራችን የሰጠውን የፖለቲካ ምርኩዙን መንጠቅ አለበት። በራሱ መቆም አለበት። ብር ኢትስ አን ኢኮኖሚክ ቱል ነው፣ ፖለቲካል ቱል አይደለም። መንግስት ዛሬ ተነስቶ $1 1 ብር ነው ማለት ይችላል። ግን ይሄ ህዝባችንን አይጠቅም። ይሄ ሀገራችንን አይጠቅም። ይሄ ኢንቨስትመንቱን አይጠቅም። ቢዝነስ ኢንቫይሮንመንቱን አይጠቅም። የሚጠቅመው ብርን ለኢኮኖሚው መተው ነው። ኢኮኖሚው እንዳረገ ያርገው፣ ኢኮኖሚው ባወጣው ያወጣው ተብሎ ሬጉሌሽን መስራት ያስፈልጋል። ኮንትሮሊንግ ሜካኒዝሞችን ስታብሊሽ ማድረግ ያስፈልጋል። ኦፍ ኮርስ የስ። ግን ከዛ ወጥተን ግን መስራት ያለብን ነገር ምንድነው? የአንድ ሀገር ኢኮኖሚ በሚያመርተው ምርት ነው ዲፋይን የሚደረገው። ላለማምረታችን፣ በቂ ምርት ወደ ገበያ ላለማስገባታችን፣ በቂ ምርት ኤክስፖርት ላለማድረጋችን የስ ኦፍ ኮርስ ኢምፕሩቭ እያደረገን ቢሆን በቂ ኢንቨስተሮች ወደ ሀገራችን ኢኮኖሚ ውስጥ ባለመምጣታቸው፣ በተለይ ፎሪን ዳይሬክት ኢንቨስተርስ ወደ ኢኮኖሚያችን ባለመምጣታቸው በራሱ የሚያስከትለው ነገር ሊኖር ይችላል። አለመምጣታቸው የራሱ በቂ ምክንያት አለው። የሰላም ሁኔታችን፣ የጸጥታ ሁኔታችን፣ የፖለቲካል ኢንስቴቢሊቲያችን የራሱ በቂ ምክንያቶች አሉት። ግን የብራችን መዳከም ኢትስ ኖት የመንግስት መዳከም አድርገው የሚወስዱ ሰዎች አሉ። የብር መዳከምና የመንግስት መዳከም ለረጅም ዓመታት ብርና ዶላር ያላቸው ምንዛሪ እየተመነ በሚያስቀምጥ መንግስት በነበረበት ለዘመናት $1 1 ብር ነው እያለ በአቋም ደረጃ የፖለቲካ አቋም ተወስዶ ብራችን ጠንካራ አቋም እንዲኖረው ተደርጓል ብለን የምናስብ ማህበረሰቦች ስለሆን የብር መዳከም የመንግስት መዳከም አድርገን ልንወስደው እንችላለን። ኤርሊ ስቴጅ ላይ ነው ያለው። ኦልሬዲ ኢን ዘ ሚድል ኦፍ ኢኮኖሚክ ሪፎርም ውስጥ ነው ያለው። የ5 ዓመት ኢኮኖሚክ ሪፎርም ፕሮሰስ ውስጥ ነው ያለው። በዚህ ውስጥ የተወሰነ አፕ ኤንድ ዳውንስ ይኖራሉ። ኤክስቼንጅ ሬት በየጊዜው ሊወጣ ሊወርድ ይችላል። በቃ ኢኮኖሚክ ሸቀጥ ነው። ብር ማለት ኢኮኖሚክ ሸቀጥ ነው ብሎ መውሰድ ይቻላል። ዶላርን ገበያ ውስጥ ሄደ ስትገዛው የዶላር እጥረት ባለበት ገበያ ውስጥ $1 ብዙ ገንዘብ ትከፍላለህ። የዶላር እጥረት በሌለበት ገበያ ውስጥ ደግሞ $1 ብዙ ገንዘብ ብር አትከፍልም። ጀስት ሲምፕል ኢኮኖሚክስ ማለት ነው። ዴን ሃው እንዴት ነው በቂ ዶላር ገበያ ውስጥ እንዲኖር የምታደርገው ከተባለ በቂ ዶላር ልታገኝ የምትችለው ኤክስፖርት በማድረግ ነው። ፍሮም ኤክስፖርት፣ ፍሮም ኤድ፣ ፍሮም ሎን ምናምን በሚለው ዴን በቂ ከነዚህ ሴክተሮች በቂ ዶላር ወደ ኢኮኖሚው ኢንጀክት ማድረግ ከቻልክ በቂ ዶላር ኢኮኖሚ ውስጥ ካለ ዲማንዱ ሳቲስፋይ ከሆነ ዴን በራሱ ኢኮኖሚው ራሱ የብርና የዶላርን ኤክስቼንጅ ሬት ባላንስ እያደረገ ይሄዳል። ዴን ደግሞ ያንተ ከበቂ በላይ ሸቀጦችን አምርቶ በተለይ በቅርብ የኢትዮጵያ ንግድ ሚኒስቴር በባለፈውም ሰርተናል እኛ የንግድና ቀጠናዊ ትስስር ሚኒስቴር ከገቢዎችና ጉምሩክ ጋር ተያይዞ የሰራው አንድ እንቅስቃሴ አለ። በተለይ ከአፍሪካ ነፃ የንግድ ስምምነት ጋር ተያይዞ። ስለዚህ ኢትዮጵያ ባለፈው ሳምንት የመጀመሪያ ባች ኤክስፖርት አድርጋለች ወደ ተለያዩ የአፍሪካ ሀገራት፣ ወደ ሶማሊያ፣ ኬንያ፣ ጅቡቲ
እና ሌሎችም የአፍሪካ ሀገራት ኤክስፖርት አድርገዋል። ከቀረጥ ነፃ ኤክስፖርት ማለት ነው። ይሄ በአፍሪካውያን መካከል የሚፈጥረው ኢኮኖሚክ ኢንቴግሬሽን ይኖራል። የኢትዮጵያ ሸቀጦች ኢትዮጵያ ውስጥ በበቂ ሁኔታ የተመረቱ ሸቀጦች ወደ ተለያዩ አፍሪካ ሀገራት ይሄዳሉ። በሌሎች አፍሪካ ሀገራት ደግሞ የተመረቱ ሸቀጦች ከቀረጥ ነፃ ወደ ኢትዮጵያ ይመጣሉ። የኬንያ ገበሬ ያመረተውን ቲማቲም ኢትዮጵያ ገበያ ውስጥ ልታገኘው ትችላለህ። የኢትዮጵያ ገበሬ ያመረተውን ሽንኩርት ሰምዌር ታንዛኒያ ውስጥ ኦር ዩጋንዳ ኦር ሩዋንዳ ውስጥ ልታገኘው ትችላለህ። this is what makes አፍሪካን ሊቀይረው የሚችለው አንደኛው ነገር ይሄ ነው። ስለዚህ ሸቀጦች በቀላሉ የሚፈሱበት እርስ በርስ ሸቀጦች ፍሰታቸውን ስትጨምር ብዙ አምርተ ብዙ ኤክስፖርት ማድረግ ስትችል ብዙ ነጋዴዎች አንተን እንደ ኢምፖርት ሶርስ አድርገው ታርጌት ወይም ደግሞ ፒን ማድረግ ሲጀምሩ ያንተን ብር ተፈላጊነቱ እየጨመረ ያንተ ኢኮኖሚ የዶላር ጥማቱ እየቀነሰ ይሄዳል። አንደኛው የብር መዳከምን በዚህ ደረጃ ነው ማስተካከል የሚቻለው። ዋናው መሰረታዊ ነገር መዳከሙ ከመንግስት መዳከም ጋር አያይዘው ለማሯሯጥ የሞከሩ ፖለቲከኞች አሉ። ዳስ ናንሰንስ ነው እውነቱን ለመናገር። ስለዚህ አንደኛው ከዛ አንግል መታየት ያለበት ነው። ሁለተኛው በተለይ የኢትዮጵያ ኢኮኖሚክ ሪፎርም ካደረገችበት ጊዜ ጀምሮ ከፍተኛ የሆነ የኤክስፖርት መነቃቃት ተፈጥሯል። ምክንያቱም ኤክስፖርተሮች ከዚህ በፊት በተለይ የቡናና ከቡና ጋር ተያይዞ ያሉ ኤክስፖርቶች በከፍተኛ ደረጃ ይዳከሙ የነበረበት አንደኛው ምክንያት ምንድነው? ሪዋርዲንግ አልነበረም። ኤክስፖርቱ ሪዋርዲንግ አልነበረም። በአንድ በኩል ኤክስቼንጅ ሬቱ በመንግስት ብቻ ታንቆ 50 ብር ነው 60 ብር ነው በሚባልበት ስለነበረ ሪዋርዲንግ አይደለም። ስለዚህ ኤክስፖርት ከማድረግ በሎካል ማርኬት ውስጥ መሸጥ ይሻላል የሚል አማራጭ ወስዳሉ። ሁለተኛው ምክንያታቸው ደግሞ የነበረው ደግሞ መጠቀም ላይ ኤክስፖርት አድርጎ ያገኙትን ዶላር በመጠቀም ላይ ሊሚት ነበረባቸው። አሁን ብዙ ነገሮች ሊሚቶች ምናምን ክልከላዎች ስለተቀነሱ ወይም ስለተነሱላቸው ኤክስቼንጅ ሬቱም ወደ ፍሎቲንግ እየሄደ ስለሆነ ፉሊ ፍሎት አልተደረገም። ፉሊ ፍሎት ማለት ኮምፕሊትሊ መንግስት እጁን አውጥቶ ባንኮች ከብላክ ማርኬት ጋር ብቻ ሳይሆን ባንክ ዊዝ ባንክስ ኮምፒት ማድረግ አልጀመሩም። ወደዛ ነው አሁን እየሄድን ያለው። አንደኛው በከፍተኛ ደረጃ ኤክስፖርቱ ተነቃቅቷል ከሚባለው ከወርቅ ቀጥሎ ለምሳሌ የቡናው ሴክተር ነው። የቡናው ሴክተር ባለፈው ዓመት ካየነው ለምሳሌ ወደ 470 ሺህ ቶን ቡና ኤክስፖርት ተደርጎ ወደ 2.26 ቢሊዮን ዩኤስዲ ተገኝቷል ከኤክስፖርቱ ከቡና ኤክስፖርት ብቻ። በሀገራችን ታሪክ ውስጥ እጅግ ከፍተኛ የኤክስፖርት በቮሊዩምም በውጭ ምንዛሪ ግኝትም ከፍተኛ የተባለው በባለፈው ዓመት ነው የተገኘው። የዚህ ዓመት ደግሞ የባለፉት ሁለት ወራት ደግሞ ሪፖርት በባለፈው ሳምንት ውስጥ እያየው ነበር። ወደ 80 ሺህ ቶን አካባቢ ቡና ነው ኤክስፖርት የተደረገው። ሁለት ወራት ውስጥ ወደ 546 ሚሊዮን ዶላር ነው ገቢ የተገኘው። ሞር ዳን ሃፍ ቢሊዮን ዶላር ማለት ነው። ሶ በዚህ ሬት የሚሄድ ከሆነ ከ3 ቢሊዮን ዶላር በላይ የመገኘት እድሉ ከፍተኛ ነው ማለት ነው። ስለዚህ ኢኮኖሚውን በተመለከተ አንደኛው የብር መዳከምን የሚቀንሰው ወይም ደግሞ የብራችን ጉልበት እያመጣ የሚሄደው ኤክስፖርቱ ሲበረታታ፣ በቂ ምርትና ምርታማነት ሲኖር፣ በቂ ምርት ወደ ገበያው ሲገባ፣ ዲማንዶች ሳቲስፋይ ሲደረጉ ኢን ኢትዮጵያን ኢኮኖሚ ኢን ኢትዮጵያን ማርኬት ዶላር እንደ ሸቀጥ ነው የሚታየው። ስለዚህ የዶላርን እንደ ሸቀጥ ለመግዛት ስትፈልግ ያን አንተ ፍላጎት ወይም ዲማንድን ሳቲስፋይ የሚያደርግ ዶላር ገበያ ውስጥ ካለ በቡና የምናገኘው ከወርቅ የምናገኘው ከቅባት እህሎች የምናገኘው ከሌሎች አግሪካልቸራል ኤንድ ማኒፋክቸሪንግ ማቴሪያልስ የምናገኛቸው ነገሮች በጠቅላላ ዶላር ወደ ኢኮኖሚ ያመጣሉ። ግን ያ ኢኮኖሚ የዶላር ዲማንዱ ሳቲስፋይ እያደረገው በሄደ ቁጥር ሳቹሬሽን ፖይንት ላይ ይደርሳል ወይም ኢኩሊብረም ላይ ይደርሳል። በዛ ሰዓት ላይ የገንዘባችን ሪል የሆነ ኢኮኖሚክ ቱል እየሆነ ይመጣል። በእንደዚህ አይነት መንገድ ኢኮኖሚውን የተወሰነ እዛ ጋር ላንሳው ብዬ ነው። ሌላኛው እንደ መረጃ ማንሳት የምፈልገው የግብፅ እንግዲህ ጩኸት ኦልሬዲ ተጀምሯል። በትላንትናው ዕለት ፕሬዚዳንት አብዱል ፈታህ አልሲሲ የግብፅ የውሃ ሳምንት በሚል የሚከበር ክብረ በዓል አለ። በዛ ክብረ በዓል ላይ ለህዝባቸው ባስተላለፉት መልእክት ያው የተለመደ ጩኸታቸውን ተናግረዋል። ለ14 ዓመታት all the options are on the table ወይም ደግሞ ሁሉም አማራጮች ጠረጴዛ ላይ ናቸው እየተባለ እየተዛተ መሳሪያ እየተወዛወዘ ኦፕሬሽን ናይል 1 ናይል 2 እየተባለ ብዙ ነገሮች ተብሏል። የናይል ንስሮች 1 የናይል ንስሮች 2 እየተባለ እስከዚህ እስከ ኦብዱርማን ድረስ እየተመጣ ጀቶቻቸው ሲያጓሩ ነበር። አንድ ተረት አለ አይደለም? ጦርነት የለመደ ፈረስ ለሰርግ የተተኮሰ ጥይት አያስደነብረውም ይባላል። ኢትዮጵያዊ እንደዚህ አይነት ነገር አያስደነብረውም እውነቱን ለመናገር። ምክንያቱም ጦርነቱን፣ ጩኸቱን፣ ተኩሱን ምኑ ሰምቶታል።
የመጡትን ሁሉ አሳፍሮ መልሶ ያውቃል። ስለዚህ ይሄ የሚያስደነብረው ሰራዊትም የለም፣ ይሄ የሚያስደነብረው ህዝብም የለም፣ ይሄ የሚያስደነብረው መንግስትም የለም። ኖት ኦንሊ ፎር ዴኬድስ ፎር ሴንቸሪስ ይሄንን ግብፃውያን ደጋግመው አድርገውታል፣ ኢትዮጵያውያንም ደጋግመው አድርገውታል። ከሚጠቀስላቸው ንግግር መካከል ለምሳሌ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ከሚነገርላቸው ሁልጊዜም ሳስታውሰው አንጀት አርስ የሆነ ንግግር ብዬ ከመወስድላቸው አንደኛው በፓርላማ ላይ የግብፅን እንቅስቃሴ፣ የግብፅን ስትራቴጂ፣ የግብፅን ፖሊሲ ተከትሎ ለተነሳላቸው ጥያቄ አዎ ግብጾች ያስፈራሩናል፣ ይዝቱብናል፣ ይሉናል። ዳስቴር የነሱ ስትራቴጂ እሱ ነው። የኛ ካውንተር ስትራቴጂ ደግሞ መሆን ያለበት ዓለም መፍራት ነው የሚል ንግግር አላቸው። አይላይክ እውነቱን ለመናገር ቤስት ፊት የሚያደርግ ካውንተር ስትራቴጂ ኢትዮጵያውያን ከጠቅላይ ሚኒስትር መለስ ዜናዊ በፊትም ከጠቅላይ ሚኒስትር መለስ ዜናዊ በኋላም እሳቸውን ተከትሎ የመጡ መሪዎችም ከእሳቸው በፊት የነበሩ መሪዎችም ህዝቡ ለግብፃውያን ጩኸት የሚደነብር ህዝብ የለም፣ የሚፈራ ህዝብ የለም። ስለዚህ ዋናው መሰረታዊ ነገር የኢትዮጵያ ህዝብ ጥያቄ ምንድን ነው፣ የግብፅ ጥያቄስ ምንድን ነው የሚለው ማየት ነው። ስለ ፎልስ ሱቨርኒቲ ያነሳሉ። ለምሳሌ እሳቸው ኢትዮጵያ በውሃው ላይ ሉዓላዊ መብት አለኝ ብላ የውሸት ሉዓላዊነት ታነሳለች ይላሉ። this is not a false sovereignty አይደለም። ይሄ ኢትዮጵያ በውሃው ላይ ሉዓላዊ የመጠቀም መብት አለኝ ነው የምትለው። ፍትሃዊ በሆነ መንገድ የመጠቀም መብት አለኝ ነው የምትለው ኢትዮጵያ። እነሱ ናቸው ፍትሃዊ ባልሆነ መንገድ ኢትዮጵያና የሌሎች የላይኛው ተፋሰስ አባል ሀገራት የመጠቀም መብት የላቸውም የሚሉት እነሱ ናቸው በውሃው ላይ ፎልስ የሆነ ሶቨርኒቲ ያለን ይያሉ ያሉት። እኛ ክሌም እያደረግን ያለ ነው አባይ ኦልሞስት በሶስት ቤዚኖች አሉት። አንደኛው ባለፈው እንዳነሳ ነው ዋይት ናይል የሚለው ከቪክቶሪያ ተነስቶ የሚመጣው፣ ብሉ ናይል የሚባለው ከዚህ ከጣና ከኛ የሚነሳው፣ ደግሞ በላይኛው በኩል ከተከዜ ተነስቶ ደግሞ በአትባራ ተብሎ በሱዳን ውስጥ ከገባ በኋላ የሚቀላቀለው። እነዚህ ሶስት ቤዚንስ ነው። እነዚህ ሶስት ተፋሰሶች አሉ። ኢትዮጵያ ለሶስቱም አስተዋጽኦ እንደምታደርግ በአንዱ ብቻ በተለይ በብሉ ናይል በሜን የኢትዮጵያ ሜን ስትሪም የሚባለው ብሉ ናይል ስትሪም በብሉ ናይል ብቻ ከ85% በላይ የአባይን ውሃ የምትሸፍን ሀገር እየጠየቀች ያለችው ፍትሃዊ ተጠቃሚነት ነው። ፍትሃዊ ተጠቃሚነት ለራሷ ብቻ አይደለም፣ ለሌሎቹ ተፋሰሱ አባል ሀገራትም ፍትሃዊ የሆነ ተጠቃሚነት። ስለዚህ ይሄ የፍትሃዊ ተጠቃሚነትን ጥያቄ ኢትዮጵያ ብቻ አይደለም የምታነሳው፣ ሌሎቹም የተፋሰሱ አባል ሀገራት ለምሳሌ ሲኤፍኤውን የፈረሙ አብዛኛው የተፋሰሱ አባል ሀገራት የፍትሃዊ ተጠቃሚነትን ይቀበላሉ። የላይኛዎቹ ተፋሰስ አባል ሀገራት የሚባሉት ሁለቱ ሱዳንና ግብጽ ግን ሱዳን በጓዳ ከኢትዮጵያ ጋር ቁጭ ብላ ተነጋግራ ስምምነት ላይ ደርሳለች። በተለይ ደግሞ የግብጽ መንግስት ደግሞ ምንም ፍትሃዊ ተጠቃሚነት የለም፣ ከናይል ውሃ ላይ አንድ ድሮፕ የመጠቀም መብት ያለው ሀገር የለም ብሎ ነው የሚያምነው። ይሄ ኮሎኒያል አግሪመንት ነው። ይሄ የቀኝ ግዛት ስምምነት ነው መሰረት ያደረገ ነው። ይሄ የውሃ መብት አይደለም። ሂስቶሪካል ራይት ምናምን የሚባል ነገር የለም። ኢኳል ብቻ ሳይሆን ኢኩዊታብል የሆነ የውሃ ድርሻ ነው ሁላችንም ሊኖርን የሚገባው ነው የኢትዮጵያ መንግስት አቋም። በውሃው ላይ የመጠቀም ሉዓላዊ መብት አለኝ ነው አይደለም። ከአብራኬ በሚመነጭ ወንዝ ይቅርና እኔን አቋርጦኝ በሚያልፍ ወንዝ የመጠቀም መብት አለኝ ነው። የግብጽ መንግስት ማሰብ የነበረበት በአንድ በኩል እንዴት አድርገን የተፋሰሱን ውሃ እንዴት ማክሲማይዝ እናደርጋለን፣ እንዴት ማክሲማይዝ አድርገን ዩቲላይዝ ማድረግ እንችላለን የሚል ስትራቴጂ መንደፍ ነበረበት። ለመቶ ምናምን ዓመታት ያልሰራን ስትራቴጂ እስካሁን ድረስ ደጋግመ ብትሰራው የምትቀይረው ነገር የለም። የምትቀይረው ነገር የሚኖረው ሺፍት ኦን ስትራቴጂ ላይ ሺፍት አድርግ፣ ለውጥ አምጣ። ቀኝ ግዛት የሚባል ስምምነት ላይነሳ በቃ ተቀብሯል። ሐውልቱ ጉባ ላይ ተተክሎለታል። በቃ ከዛ ውጣና እንዴት ከሌሎች አፍሪካዊ ወንድሞቼ ጋር ይህንን ውሃ እንዴት አድርገን ማክሲማይዝ አድርገን ልንጠቀምበት እንችላለን፣ እንዴት የውጥረት ከማድረግ የትብብር ማዕቀፍ ውስጥ እንዴት ልናስገባው እንችላለን፣ እንዴት አድርገን የብሉ ናይል ውሃን በመጠንም በተለያዩ መንገዶችም እንዴት ነው ማክሲማይዝ የምናደርገው ተብሎ ነው መነጋገር የነበረብን። እንዴት አድርገን ኢትዮጵያ ውስጥ የሚሰሩ የአፎረስቴሽን ፕሮጀክቶችን እንዴት እንደግፋለን። ስለ ድርቅ ይገደናል ይላሉ፣ ስለ ድርቅ እንጨነቃለን ይላሉ፣ ስለ ድርቅ ያሳስበናል ይላሉ። ድርቅ እንዳይከሰት ኢትዮጵያን ሃይላንድ ላይ የሚሰራ የአፎረስቴሽን ፕሮጀክቶችን ግን ለማገዝም ፕሮሞት ለማድረግም ለመደገፍም አይፈልጉም። ኢትዮጵያ ውስጥ የሚሰሩ ማንኛውም የሃይድሮ ፕሮጀክቶችን መደገፍ አለባቸው ግብፃውያን ለራሳቸው ሲሉ፣
ምክንያቱም የኢትዮጵያ ህዝብ አብዛኛው በጨለማ ውስጥ የሚኖር ነው። ምግቡን ለማብሰል ደግሞ ማገዶን የሚጠቀም ማገዶ ፍለጋ ደን ይመነጥራል። ደን ሲመነጠር የዝናብ እጥረት ይከሰታል። የዝናብ እጥረት ሲኖር የአባይ ውሃ ፍሰት መጠኑም ይቀንሳል። ኢትዮጵያ ውስጥ ኤሌክትሪፊኬሽን ፕሮጀክቶችን ማስፋፋት፣ መደገፍ፣ ማገዝ፣ አብሮ መቆም ያስፈልጋል። that's what is expected from the Egyptians። ስለዚህ ግብፃውያን ደግመው ደጋግመው ለማስፈራራት ከመሞከር for decades for centuries ደጋግመው የሞከሩትን ነገር ለውጥ ያላመጣላቸውን ነገር እነሱ all the options are on the table እየተባለ ኢትዮጵያውያን ያላቸውን አንጡራ ሀብት አሟጠው ህዳሴ የሚባል ግድባቸውን ገድበው ጨርሷል። this is an elephant በቃ in the room የሚባለው እሱ ሰሞኑን የሆነች ምናምን ጎርፍ ምናምን እንደዚህ አርግቶ ምናምን ይሄ ግድብ ባይኖር ደግሞ አስቡት ሬጉሌትድ የሆነ የፍሰቱ የተመጠነ ሰስተነብል የሆነ የውሃ አቅርቦት ነው እየመጣላችሁ ያላችሁት። ስለዚህ ዋናው መሰረታዊ ነገር ኢትዮጵያውያን ከዚህ በፊት ሲከተሉት የነበረውን ስትራቴጂ ይዞ መቀጠል ነው። አዎ የኛ ባንዶች የኛ አሽከሮች እዛ ሄደው እነሱ ጋር ተጠግተው ብዙ ነገር ለማድረግ እንደሚሞክሩ እናውቃለን። ከነሱ ቀለብና ትጥቅ እየተሰፈረላቸው ሀገራቸውን የመውጋት ሚሽን ውስጥ ወይም ደግሞ የሥራ ዘርፍ ውስጥ የተሰማሩ አሉ። እንደ ሙቀጫ ልጅ የሚሏቸው ጠቅላይ ሚኒስትሩ እንደ ሙቀጫ ልጅ ስራ የሰራ የሚመስለው እናቱን ሲደበድብ ነው እንደሚባለው የኛም ገልቱ ፖለቲከኞች ስራ የሰሩ የሚመስላቸው ፖለቲካን የሰሩ የሚመስላቸው ሀገራቸውን ሲወጉ ነው። ስለዚህ ሀገራቸውን ለመውጋት ከግብጽና ከሻቢያ ጋር የተባበሩ ኃይሎች አሉ። ኢትዮጵያውያን እነዚህን ቆሞ የመፋለም ታሪካዊ ግዴታ አለባቸው። ዋናው መሰረታዊ ነገር ግን ኢትዮጵያውያን እንደ ኢትዮጵያውያን ለሀገራቸው ሉዓላዊነት፣ ለሀገራቸው ክብር፣ ለሀገራቸው በተፈጥሮ ሀብት ተጠቅማ የመልማት መብት ማንንም ፈቃድ አይጠይቁም። ክቡር ጠቅላይ ሚኒስትሩ በጉባ ወግ ላይ የተናገሩት አንደኛው ነገር እሱ ነው። ፍትህን ከማንም አንለምንም፣ ማንም አላስፈቀደንም። ኢፍትሃዊ ተግባር እኛ ላይ ሲፈጽም ማንም አላስፈቀደንም። እንዴት ነው ባህር በር ልናሳጣችሁ አስበን ነበር ብሎ ይጠይቀን ሰው አለ። እንዴት ነው አስዋን ላይ ግድብ ልንገነባ ነበር፣ ሮዘሪስ ላይ ግድብ ልንገነባ ነበር፣ ሜርዌይ ላይ ግድብ ልንገነባ ነበር፣ እንዴት ነው ምን ታስባላችሁ ያለን ሰው አለ። እንደው በዚህች ድንበራችሁ በኩል የሆነች ነገር ቆርሰን ልንወስድ ነው ብሎ ያስፈቀደን ሰው አለ። እኛ በግዛታችን በሉዓላዊ ግዛታችን ውስጥ በመንሰራቸው ፕሮጀክቶች እንድናስፈቅዳቸው የሚጠብቁ ሰዎች እነሱ በሀገራችን ውስጣዊ ጉዳይ ውስጥ ገብተው ሲያንቦጫርቁ አስፈቅደው ነው ያውቁ። እጃቸውን ሳይሆን አንገታቸው መቁረጥ ያስፈልጋል። እንደዚህ አይነት ተግባር ውስጥ የተሰማሩት ሀገራቸውን በማደህየት ሀገራቸውን በማድቀቅ ሰራዊታቸውን በማዳከም መከላከያ ሰራዊትን በማሰላጨት የሀገርን ቮልነራቢሊቲ ለመጨመር ርብርብ እያደረጉ ያሉ ሀገር የኢንቨስትመንት መዳረሻ እንዳትሆን ርብርብ እያደረጉ ላሉ ብዙ እንትን አይደለም። እውነቱን ለመናገር ለኔ መሬት ላይ ያለው ሀቅ ኢትዮጵያውያን ያላቸው ሀቅ ግብፃውያንን የማስጠማት ሱዳንን የማስጠማት አይደለም። በሀብታችን ተጠቅመን እናንተም ትጠቀማላችሁ ነው። ግድቦቻችሁ የደለል መጫወቻ ከሚሆኑ እኛ በፎረስቴሽን ፕሮጀክቶቻችን የአፈር መከላትን እንቀንሳለን። ኢሮዥን ሶኮልድ ኢሮዥን እንቀንሳለን። የመሬት አፈር መሸርሸርን እንቀንሳለን። እኛ ጋር ደግሞ ይህን ግዙፍ ግድብ በመገደባችን ደግሞ በተወሰነ ደረጃም ቢሆን ደለል እናንተ ጋር እንዳይመጣ እዚሁ ራሳችን ደለላችንን ማኔጅ እናደርጋለን። በድርቅ በተለያየ መንገድ የውሃ መቆራረጦች እንዳይከተሉ ኮንሲስተንብል የሆነ የውሃ ፍሰት እንዲኖር ይጠቅማቸዋል። ከጥቅም ፖይንት ኦፍ ቪው ነው ኢትዮጵያውያን የሰሩት። ለታችኛው ተፋሰስ አባል ሀገራትም ይጠቅማል፣ ለላይኛው ተፋሰስ አባል ሀገራትም ይጠቅማል። የምርቃት ሁለት የተገኙ ሀገራት አብዛኞቹ በኢትዮጵያ የኤሌክትሪክ አገልግሎት ለማግኘት የሚፈልጉ ሀገራት ናቸው። ጎረቤቶቻችን ብቻ አይደለም። ፍሮም ጅቡቲ ተነስተን ሶማሊያ፣ ኬንያ፣ ሱዳን፣ ሳውት ሱዳን እያልን ብናወራ ኤቭሪዋን የኢትዮጵያን ኤሌክትሪክ ኃይል ይፈልጋል። ሱዳን እኮ ለኢትዮጵያ እኮ በጦርነቱ ምክንያት ያልከፈለቻት እኮ ብዙ የኤሌክትሪክ ክፍያዎች አሉ። ያው ከችግራችሁ እስክትወጡ ተብሎ የተተወ ማለት ነው። በኬንያ ተሻግረን ታንዛኒያ ድረስ ሌሎችም የተፋሰሱ አባል ሀገራት የኢትዮጵያን የኤሌክትሪክ ኃይል ለማግኘት ፍላጎት አላቸው።
ስለዚህ እንደዚህ አይነት ግድቦች ግብፅንም ሱዳንንም ሌሎቹን የተፋሰሰ አባል ሀገራትንም ይጠቅማሉ። እንደዚህ አይነት ፕሮጀክቶችን ግብጾችን ፋይናንስ ማድረግ ነበረባቸው። ኦፖርቹኒቲውም ነበራቸው። ጥያቄውም ቀርቦላቸው ነበር። ፈቃደኛ አልነበሩ፣ ደስተኛ አልነበሩ። ከመተባበር ይልቅ ማስፈራራትን የመረጡት፣ ዛቻን የመረጡት። ስለዚህ ለኔ ዛቻው የትም አያደርስም። ምክንያቱም ከዚህ በፊት አድርሶም ስላላየ እዚሁ ድንበራችን ላይ ነው ጀቶቻቸው ሲያጓሩ የነበሩት። እዚሁ ድንበራችን ላይ ነው ወታደራዊ ስልጠናዎች ሲያደርጉ የነበሩት። ዙሪያችንን እየዞሩ ነበር ወታደራዊ ትብብሮች ሲፈርሙ የነበሩት። ኢትዮጵያውያን ግን ሰክሰስፉሊ ያለ መፍራት ስትራቴጂያቸውን ተጠቅመውበታል። ሳይደናበሩ ፎከስድ ሆነው ስራቸውን ሰርተዋል። ስለዚህ ከዚህ በፊትም አልሰራም፣ አሁንም አይሰራም እና ግብፃውያን ወንድሞቻችን ስትራቴጂክ ሽፍት ነው ማድረግ ያለባቸው። የፖሊሲ ሽፍት ነው ማድረግ ያለባቸው። የማስፈራራቱ አልሰራም፣ የመተባበሩን ይሞክሩት። ከኢትዮጵያ ጋር ብቻ ሳይሆን ከሌሎች ተፋሰስ አባል ሀገራቱ ጋር ቁጭ ብለው በትብብር መስራት የሚለውን ስትራቴጂ ደግሞ ይሞክሩት። እሱ ነው የሚሰራው ብዬ አስባለሁ። እንግዲህ አይ ቲንክ ለመረጃ ብዬ የገባውበት አጀንዳ ትንሽ አቆይቶኛል። ስለዚህ ሌሎቹ ላይ ፈጣን እያልኩ ለመሄድ እሞክራለሁ። እንግዲህ ሌላኛው በዛሬው ልመለከተው ያሰብኩት የኢትዮጵያ የባህር በር ጥያቄን መጀመሪያ ላውራና ከዛ ወደ ምክክር ኮሚሽኑ ደን ወደ ትግራይ ክልል እሄዳለሁ። የኢትዮጵያ የባህር በር ጥያቄን በተመለከተ እንግዲህ ክቡር ጠቅላይ ሚኒስትሩ ይህንን ጥያቄ ሲያነሱት ከምን ቦታ ነበር ያነሱት ነው የመጀመሪያው ነገር መታየት ያለበት። ኦልሞስት 2 ዓመት ሆኖታል። ወዴት ሄደ፣ ከየት ተነስቶ ወዴት ሄደ የሚለውን ለማንሳት እስቲ ጥያቄው ከመነሳቱ በፊት ኢትዮጵያ ውስጥ የነበረው አውድ እንዴት ነበር የሚታየው? ኢትዮጵያ ውስጥ የባህር በር ጥያቄ ማንሳት ምን ነበር የሚያሰኘው? ለኔ ከሀገር ክህደት ተለይቶ ማይታይ ወንጀል ነበር። ከሀገር ክህደት በላይ የሚታይ ወንጀል ነበር። በተለይ ህወሓት ኢህአዴግ ስልጣን ላይ በነበረበት ጊዜ የባህር በር ጥያቄ ማንሳት ነውር ብቻ አይደለም፣ ህገ መንግስታዊ ብቻ አይደለም፣ የሀገር ክህደት ብቻ አይደለም፣ ከዛ የከፋ ወንጀል ነበር። አንደኛው መታወቅ ያለበት ይሄ ወንጀል ነበር፣ ነውር ነበር። ማንሳት አጀንዳውን ማንሳት አይደለም፣ ስለ አጀንዳው ማውራት በራሱ። ስለዚህ ያ ከነበረበት ሁኔታ ክቡር ጠቅላይ ሚኒስትሩ በአንድ የመንግስት ባለስልጣናት ተሰብስበው በይፋ ኢትዮጵያ ጥያቄ እንዳላት መናገር ሲጀምሩ ከፍተኛ የሆነ ተርሞይል ተፈጥሯል። ኢንተርናል ኤንድ ኤክስተርናል የሆነ ተርሞይል በሀገር ውስጥም በቀጠናውም በአህጉሩም በዓለም አቀፍ ደረጃ ነው ጫጫታ የተፈጠረው። ምክንያቱም ዓለምም ነውርነቱን ተቀብሎ ነበር። ቀጠናው ላይ ያሉ ሀገራትም ነውር ነው ብሎ ተቀብለው ነበር። ይሄ ሳፉ ነው፣ ይሄ አይነካም፣ አይጠየቅም፣ ሱሚ ነው ተብሎ ነበር። ግን ክቡር ጠቅላይ ሚኒስትሩ ጥያቄውን ሲያነሱት በከፍተኛ ደረጃ ነው ጫጫታ የተፈጠረው። አብዛኛው ኢትዮጵያዊ ግን አንገቱን ቀና ነው ያደረገው። ምክንያቱም በፊት በፖለቲከኞቻችን ውስጥ በለሆሳ ሲነገሩ የነበሩ በመንግስት ተቋሚ ውስጥ ብቻ እንደ አጀንዳ ለመያዝ የሚሞከሩ ጉዳዮች ከመንግስት ከጠቅላይ ሚኒስትሩ አፍ ሲሰማ አንገቱን ደፍቶ ቆዝሞ የነበረው ኢትዮጵያዊ አንገቱን ቀና አድርጓል። ኢትዮጵያን ክቡር ጠቅላይ ሚኒስትሩ በዛ ንግግራቸው ኢትዮጵያን ዲፋይን አደረጉ። ኢትዮጵያ የሁለት ነገሮች ውጤት ነች። ጂኦፖለቲካል ሬሌቫንሳችንም ጂኦስትራቴጂክ ፖዚሽናችንም ዲፋይን የሚደረገው በእነዚህ ሁለት ውሃ አካላት ነው። አንደኛው የናይል ወንዝ ነው፣ ለሶኮልድኛ አባይ የምንለው በሱ ነው። አንደኛው ዲፋይን የምንደረገው ሬሌቫንሳችን ጠቃሚነታችን የሚታየው አንደኛው በአባይ ጉዳይ ነው። ሁለተኛው ጂኦስትራቴጂክ ፖዚሽናችንም ጂኦፖለቲካል ሬሌቫንሳችንንም ዲፋይን የሚያደርገው ቀይ ባህር ነው ብለዋል። ይሄ የኢትዮጵያን ሕዝብ አንገት ቀና አድርጓል። ከመሪው ነው የመጣው፣ ከመንግስት ነው የመጣው። አንዳንዶች ከዚህ በፊት ጠቅላይ ሚኒስትሩን የማያውቁ ጠቅላይ ሚኒስትሩን ስማቸውንም የሰማሁት ፊታቸውንም ያየሁት ጠቅላይ ሚኒስትር ከሆኑ በኋላ ነው የሚሉ ሰዎች ጠቅላይ ሚኒስትሩ ይህን ጥያቄ ያነሱት የዛሬ 2 ዓመት የሚመስላቸው ሰዎች አሉ። ጠቅላይ ሚኒስትሩ ከዛ በፊት በነበራቸው በተለያዩ መድረኮች በክልልም በፌደራል መድረኮችም ላይ ጠቅላይ ሚኒስትሩ ደጋግመው ይሉት ነበር። ትልቁ ጸጸቴ፣ ትልቁ ኢፍትሃዊ ነገር ተፈጽሞብኛል ብዬ ወይም ደግሞ ትልቁ the grand mistake ወይም ደግሞ ታላቁ ስህተት ብለው እሳቸው የሚጠሩት ኢትዮጵያ ባህር በር ያጣችበት ሁኔታ ስህተት ነው ብለው ያምናሉ።
መንግስት ከሆኑ በፊት ጠቅላይ ሚኒስትር ከሆኑ በኋላ ሳይሆን ከመሆናቸው በፊት ነው የእምነታቸው የነበረው። የቅርብ ወዳጆቻቸውን ብዙ ሰዎችን ለማናገር ሞክሬያለሁ። መደመር 1 መደመር 2 መደመር 3 እየተባለ መደመር 4 ላይ ደርሰናል። አሁን መደመር 1 ውስጥ ታገኘዋለህ ስለ ባህር በር ጠቅላይ ሚኒስትሩ ያላቸውን እሳቤ። ጠቅላይ ሚኒስትሩ ወደ ሻቢያው ኢሳያስ አፈወርቂ የሰላም እጅ ሲዘረጉ አንደኛው ስህተትን ከማረም አንጻር ነበር። ስህተትን እናርም፣ ባድመ ላይ ብቻ የተሰራውን ስህተት ሳይሆን 83 ላይ የተሰራውንም ስህተት እናርመው፣ ካይሮ ላይ የተሰራውንም ስህተት እናርመው። እጣ ፈንታችን የተሳሰርን ህዝቦች ነን። ልንዋጋ ሳይሆን ልንተባበር፣ ልንገፋፋ ሳይሆን ልንተቃቀፍ የሚገባን ህዝቦች ነን በሚል ነበር የሰላም እጃቸውን የዘረጉት። ማንም ሰው ያንን የሰላም እጅ አልጠበቀም። ማንም ሰው ያን ጠቅላይ ሚኒስትሩ የሰላም እጅን ሲዘረጉ ኢንጉድ ፌዝ ነበር የዘረጉት። በአንድ በኩል ህዝቡን ተመልክተው የኤርትራን ህዝብ እንግዲህ የሻቢያው ሰውዬም ኢን ዘ ፎርዝ ኳርተር ኦፍ ባዮሎጂ ላይ ያለ ሰው ነው። በባዮሎጂ ፕሮሰስ ውስጥ ፎርዝ ኳርተር ውስጥ ያለ ሰው ነው። ወደ መውጫው የቀረበ ሰው ነው። ስለዚህ እንደው ለህዝቡ ውለታ መዋል ይፈልግ ይሆናል። ለህዝቡ ቢያንስ የፖለቲካም የኢኮኖሚ ነፃነትም ሊያቀዳጀው ይፈልግ ይሆናል። ስለዚህ እንደው አብረ ነው ብንሰራ at the end of on his way out maybe የተወሰነ ነገር ሊያስተካክል ይችላል ተብሎ ከሚል እሳቤ ነው ከ2018 ጀምሮ መንግስት ከሆኑበት ዕለት ጀምሮ ጠቅላይ ሚኒስትሩ ትኩረት አድርገው ሰርተውበታል። ያንን ጥያቄ ጠቅላይ ሚኒስትሩ ሲያነሱ ኢትዮጵያውያን ከቁዘማ አንገታቸውን ቀና አድርጓል። አሁን ኤቭሪ ኮርነር ኦፍ ኢትዮጵያ ቢኬድ የኢትዮጵያን የባህር በር ጥያቄ ሴንሲቲቭ ሆኖ የሚያነሳ ሰው በሽ ነው። እልፍ ማግኘት ይቻላል። ያለ ፍትህ፣ ያለ ፍትሃዊ ዳኝነት፣ ያለ ንግግር ተነጠቅኩ የሚል ኢትዮጵያዊ አለ። ያ ኢትዮጵያዊ በቁጥር so called ሳይለንት ማጆሪቲ የምንለው የህብረተሰብ ክፍል ጨምሮ ኦፍ ኮርስ ይሄ ጥያቄ ተገቢ ነው። ሀገራችንን ዲፋይን የሚያደርገውም ይሄ ነው። ሉዓላዊነታችን ዲፌንደብል የሚያደርገውም ይሄ ነው። ስለዚህ አንድ ጠቅላይ ሚኒስትሩ ይህንን ጥያቄ ሲያነሱ በሀገር ውስጥ ከፍተኛ የሆነ መነቃቃት ፈጥሯል። በሀገር ውስጥ የትጥቅ ትግል እናደርጋለን ብሎ በየጫካ በየምናምን ውስጥ የሚሽለኮለኮ የህብረተሰብ ክፍልም ደግሞ ጠቅላይ ሚኒስትሩ ይህንን አጀንዳ ካመጡት ህዝቡ ከሳቸው ጎን ይቆማል። ህዝቡ ከሳቸው ጎን ከቆመ ደግሞ የኛ ዕጣ ፈንታ በከተመለት ማለት ነው። ስለዚህ እንደምንም አድርገን ማጣጣል አለብን። ዛሬ ብርብ ውስጥ ይገባሉ። እምብዛም ያልተሳካላቸው ያው ስኬት የሚሉት እነሱ ተሳክቶላቸዋል የሚባለው ስኬት የሚሉት እነሱ የራሳቸውን ህዝብ ሲገሉ፣ የራሳቸውን መሰረተ ልማት ሲያወድሙ፣ የራሳቸውን መከላከያ ሰራዊት ሲወጉ እውነቱን ለመናገር ያሳዝናል። መከላከያ ዳር ድንበር መጠበቅ የነበረበት ከወራሪ ታጣቂዎች ራሱ መከላከል የነበረበት መከላከያ ዛሬ በራሱ ወንድሞች ሳይቀር ከጀርባ የሚወጋ ሰራዊት መሆኑ ስናስብ አዎ ያሳዝናል። ይሄም የዚሁ አካል ነው፣ የዚሁ ፕሮጀክት አካል the extension of urbanization of the Red Sea የሚለው ፕሮጀክት አካል ነው። የዛ ኤክስቴንሽን ነው ይሄ። ስለዚህ በሀገር ውስጥ ህዝቡ አዎ አንገቱን ቀና አድርጎ ይገባናል፣ ተገቢ ነው፣ ፍትሃዊ ጥያቄ ነው፣ የፍትህ ጥያቄ ነው። የፍትህ ጥያቄ ደግሞ ይርጋ የለው 30 ዓመት ያለ ባህር በር ኖራቸዋል፣ 30 ዓመት እንደዚህ ሆናቸዋል። በጊዜ ሂደት ውስጥ እኮ ብዙ ነገሮች ተቀይሯል ምናል እሱን ልትል ትችላል። ጀስት ፎር ሳይንግ ልትለው ትችላል። በግፍ የተነጠቀውን ነገር፣ ያለ ፍትህ የተነጠቀውን ነገር፣ ያለ ዳኝነት የተነጠቀውን ነገር፣ ያለ ንግግር የተነጠቀውን ነገር አት ኤኒ ታይም ብታነሳው ትክክል ነው። ዛሬ ጥርስ አውጥቻለሁ፣ ዛሬ ጥፍር አብቅያለሁ ብለህ ብታነሳው በቂ ነው። ስለዚህ በህዝቡ መካከል የፈጠረው መነቃቃት እጅግ ከፍተኛ ነው። በጫካና በበረሃ የሚርመጠመጡ በቤልጂክ ጓንዴ ትራሴ ናቸው፣ ቤልጂክ ጓንዴ ትራሴ ያሉ ታጣቂዎች ደግሞ የሞታቸውን የጠቅላይ ሚኒስትሩን የባህር በር ጥያቄ ህዝብ መቀበሉ ያስደነበራቸው ደግሞ የካይሮንም የሻቢያንም ስንቅና ትጥቅ ይዘው ያላቸውን ሁሉ አቀዳጅተው ርብርብ እያደረጉበት ሁኔታ ላይ ገብተናል። አንደኛው ይሄ ነው። የቀጠናው ሀገራትስ እንዴት ነው ሪስፖንድ ያደረጉት? ፍሮም ዘ ኤርሊ ቢግኒንግ ጠቅላይ ሚኒስትሩ ከአፋቸው የጥያቄ ሲወጣ የጎረቤት ሀገራትስ ምን አሉ? ሁሉም ስላፕ ኦን ዘ ፌስ ነው ያደረጉት። ሁሉም አንቀበልም፣ ከሻቢያ ጀምሮ ጅቡቲ፣ ሶማሊያ፣ ሁሉም
በአንድ ቃል አንቀበልም። የጠቅላይ ሚኒስትሩ ጥያቄ ምን ነበር እነሱ ያልተቀበሉት? ጠቅላይ ሚኒስትሩ የባህር በር ያስፈልገናል። አሁን ኤግዚስተንሻል ኢሹ ሆኗል፣ የህልውና ኢሹ ሆኗል። የኢትዮጵያን ህዝብ የሚያክል በህዝብም በቆዳ ስፋትም ግዙፍ የሆነ ሀገር 50-60 ኪሎ ሜትር ርቀት ላይ ያለን ባህር ከልክለው ልትቀጥል አትችልም። ስለዚህ እንደለመድነው እንደ በድሮ ጭንቅላት ቢሆን በቃ እንዋጋ በለው መባባል እንችላለን። አሁን ግን ወደዛ መሄድ አይጠበቅብንም። በውይይት በድርድር በዲፕሎማሲያዊ መንገድ ኢትዮጵያ የባህር በር የምታገኝበት መንገድ ይፈለግላት ነው ጥያቄ። አይ የባህር በር አንሰጣችሁም የምትሉን ከሆነ ደግሞ ወልሲ ወደፊት የሚሆነውን አናውቅም። እኛ ዛሬ ልንችል እንችላለን ያለ ባህር በር መኖርን። የሚቀጥለው ጀነሬሽን ደግሞ የማይችልበት ቀን ሊመጣ ይችላል። የጠቅላይ ሚኒስትሩ ንግግር ይሄ ነበር። ሁሉም አያዋጣንም፣ ሉዓላዊነታችን ናቲንግ ሉዓላዊነታቸውን የሚነካ አልነበሩም። ምክንያቱም ጠቅላይ ሚኒስትሩ በጣም ዳይቨርሲፋይድ የሆኑ ኦፕሽንስ ነው ጠረጴዛ ላይ ያስቀመጡት። ኢኮኖሚክ አሴቶች አሉን። በእነዚህ ኢኮኖሚክ አሴቶቻችን ላይ ሼር ውሰዱ፣ ኢንክሉዲንግ ደ ጋርድ ኢትዮጵያን ኤርላይንስ በሁሉም የኢትዮጵያ ህዳሴ ግድብም የኢትዮጵያን ኤርላይንስንም ጨምሮ በኢትዮ ቴሌኮምም በሌሎችም ኢኮኖሚካል አሴቶቻችን ላይ ድርሻ ውሰዱ፣ የባህር በር ስጡ። በላንድ ስዋፕ መስጠት እንፈልጋለን የምትሉም ከሆነ ደግሞ በላንድ ስዋፕ፣ በኮሜርሻል መንገድም የምትፈልጉ ከሆነ ደግሞ በኮሜርሻል መንገድ በሊዝ ለብዙ ሀገራት እንዳደረጋችሁት ጅቡቲ ውስጥ ብዙ ምዕራባውያን ብዙ ምስራቃውያን ሚሊተሪ ቤዝ ከፍተው እንደሚንቀሳቀሱት ሁሉ እኛም በኮሜርሻል መንገድ የባህር በር ስጡ። በሊዝ በ10 ዓመት በ20 ዓመት በ50 ዓመት በ100 ዓመት ሊዝ ስጡን፣ አልምተን የምንጠቀምበት። ይሄ ነው ግልጽ ጥያቄ ነበር። ሌሎች አማራጮችም አሉ ካላችሁ ፑት ዜም ኦን ዘ ቴብል እንነጋገርና ኢትዮጵያን የባህር በር ባለቤት እናድርግ፣ ኢትዮጵያን የባህር በር ተጠቃሚ እናድርግ። የጠቅላይ ሚኒስትሩ ጥያቄ ይሄ ነው። there is nothing ጦርነታዊ የሆነ ነገር እዚህ ውስጥ አታገኝም። ጦርነት ሰባቂነትን እዚህ ውስጥ አታገኝም። ደህን ኢትዮጵያ ጎረቤቶቻችን ለኢትዮጵያ የባህር በር አንሰጥም ሲሉ ጠቅላይ ሚኒስትሩ ማሰጡኝ ከሆነ ብሎ አላደረጉትም። ምክንያቱም ከዚህ በፊትም ብያለሁ፣ ጠቅላይ ሚኒስትሩ ያነሱትን ጥያቄ በወታደራዊ መንገድ ነው የባህር በር ባለቤት የምሆነው ብሎ ቢያስቡ ኖሮ ኢትዮጵያ የዛሬ 2 ዓመት የባህር በር ባለቤት ሆና ነበር። ጠቅላይ ሚኒስትሩ የጦርነት አማራጭን ጠረጴዛቸው ላይ አላስቀመጡ። ጦርነትን እኔ አልመርጠው፣ ደጋግሞ ይናገራሉ። ጦርነትን እኔ አልመርጠውም፣ ከተመረጠና ጦርነትን ጠረጴዛ ላይ ካመጣችሁት ግን የሀገር ሉዓላዊነት ጉዳይ ነው እና የመከላከል ህጋዊ፣ ህገ መንግስታዊ፣ ሞራላዊ፣ ዓለም አቀፋዊ ግዴታ አለብኝ። ግን ጠቅላይ ሚኒስትሩ አይሆንም ሲሉ ጎረቤቶቻችን መለዋወጥ የምንችለው ነገር አለ ወዳለችው ወደ ሶማሌላንድ ተሄደ። ሶማሌላንድ የእውቅና ጉዳይ አለ። እውቅና ትፈልጋለች። ኢትዮጵያ የባህር በር ትፈልጋለች። ደን እውቅና የምትፈልገው ሶማሌላንድ ለኢትዮጵያ የምትሰጠው የባህር በር ነበራት። ደን ኢትዮጵያ ደግሞ ለሶማሌላንድ መስጠት የምትችለው ኮንሲደር ልታደርገው የምትችለው ደግሞ እውቅና መስጠት መብት ነበራት። አንዳንዶች ከእውቅና ጋር አያይዘው ያኔም ሰርቼበታል። ከእውቅና ጋር አያይዘው እንዴት የተባበሩ መንግስታት የአፍሪካ ህብረት ምናምን ሳያቅ እንዴት ኢትዮጵያ እውቅና መስጠት አትችልም? እውቅና መስጠት የአንድ ሀገር ሉዓላዊ መብት ነው። ኢትዮጵያ ዛሬ ተነስታ ሶማሌላንድን አውቃታለሁ ማለት ትችላለች። ላይክ the Americans did for the Israel ትሩማን ያደረጉት እሱን ነው። ጠቅላይ ሚኒስትሩ የጎረቤቶቻቸውን ሪስፖንስ ሰምተው ብስጩ ሰው ቢሆኑ ኖሮ the next morning ፕሬስ ኮንፈረንስ ጠርተው ሶማሌላንድ የምትባል ሀገርን ኢትዮጵያ እንደ ሀገር ታውቃታለች ማለት ይችሉ ነበር። ሲምፕሊ እንደዛ ማለት ይችሉ ነበር። ግን ጠቅላይ ሚኒስትሩ ሰከን ብለው ለማየት ሞከሩ። ሶማሌላንደሮችም የሶማሌላንድ ፕሬዚደንት የነበሩት ሙሴ ቢሂም ክቡር ጠቅላይ ሚኒስትር አብይም አንድ ላይ ቁጭ ብለው ተመካክረውበት ኦኬ እኛም ኢትዮጵያም እውቅና ለመስጠት ኮንሲደር ልታደርግ ሶማሌላንድም በ20 ኪሎ ሜትር ላይ ተዘረጋ ባህር ገብ መሬት ወደዛ ባህር ገብ መሬት የሚያገናኝ ኮሪደር ለኢትዮጵያ በሊዝ ልታቀርብ በ50 ዓመት ሊዝ that's the agreement, that's the commercial agreement. that was በጣም ስማርት የሆነ ስትራቴጂክ ሙቭ ነው የኢትዮጵያ መንግስት የወሰደው።
አንዳንዶች ለምሳሌ የኢትዮጵያ መንግስት ወደ ሀርጌሳ ሲሄድ ወይም ደግሞ ወደ ሶማሌላንድ ሄዶ ያንን ሜሞራንደም ኦፍ አንደርስታንዲንግ ባይፈርም ኖሮ እስከ ትላንትናው ድረስ የሶማሌዋ ፕሬዚደንት ሐሰን ሼህ መሐሙድ ወደ አዲስ አበባ አይመላለሱም ነበር። ሁልጊዜም የሆነ በር ሲዘጋብን ሌላ በር መክፈት አለብን። ያም ሲዘጋ ሌላ በር። ያንን በወቅቱም ብለነው ነበር። ኢትዮጵያ የሀርጌሳውን መንገድ ባትከተል ኖሮ አንካራ አንሄድም ነበር። ከዛ በኋላ እንዴት ነው ሪስፖንድ ያደረጉት? ኢትዮጵያ ሜሞራንደም ኦፍ አንደርስታንዲንጉን ስትፈርም ጅቡቲ ታጁራን ኦፈር አደረገች። ሶማሊያም አይ በኔ ግዛት ውስጥ ተነጋግረን ባህር በር ለኢትዮጵያ ለመስጠት እንፈቅዳለን የሚል ነገር ውስጥ ተመጣ። then it was one big step forward። አንዳንድ ሰው የባህር በር ሲባል ወደብ የሚመስለው ሰው አለ። ባህር በር ሲባል ወደብን ያካትታል። ወደብ ሲባል ግን ባህር በርን ሙሉ ለሙሉ ያካትታል ማለት አይደለም። for naval purpose for commercial purpose የምትጠቀምበት ባህር በር። ለምንድነው ባህር በር የተባለው ከተባለ ባህሩ ዓለም አቀፍ ሀብት ነው ተብሎ ስለሚወሰድ ነው። then ወደ ዓለም አቀፍ ሀብት ወደ ሆኖ ኢትዮጵያም የዓለም አቀፉ ማህበረሰብ አካል እንደሆነ ወደዛ ሀብቷ የምትገባበት በር ነው የምትፈልገው። then ያንን በር ተጠቅመን ኮሜርሻልም for naval purpose ልንጠቀምበት እንችላለን። ስለዚህ ወደ ሀርጌሳ መከዱ ወይም ደግሞ ያ ሜሞራንደም ኦፍ አንደርስታንዲንግ that was a ticket ከብዙ እሰጥ አገባ በኋላ ከብዙ መነታረክ በኋላ ከብዙ ተርሞይል በኋላ መናጥ በኋላ ቀጠናዊ መናጥ አስከትሎ ነበር ያ ሜሞራንደም ኦፍ አንደርስታንዲንግ። ሐሰን ሼህ መሐሙድ በየቀኑ በካይሮና በአስመራ መካከል ሲምነሸነሹ ነበር። የኢትዮጵያ መንግስት አይኑን ከንቱ ጥያቄው ላይ አላነሳም። አልደነገጠም፣ አልደነበረም፣ አላፈረም። ቀና ብሎ አድፍጦ ነው የጠበቀው። ብዙ ላይታቾች፣ ብዙ መናጦች፣ ብዙ እጅ ማወራጨቶች፣ ብዙ መጨባበጦች፣ ብዙ መተባበሮች በኋላ ግን ምክንያቱም ለኢትዮጵያውያንና ለኢትዮጵያ መንግስት ያ ሁሉ መናጥ እንደሚሰክን ያውቅ ነበር። ያ ሁሉ የደፈረሰው ነገር እንደሚሰክን ያውቅ ነበር። ከዛ ሁሉ ጣውረድ በኋላ ከኢትዮጵያ መንግስት ጋር ስለ ባህር በር ቁጭ ብሎ መነጋገር የተሻለ አማራጭ ነው የሚል የሶማሊያ መንግስት ተፈጠረ ማለት። ሌላ መንግስት አይደለም የተፈጠረው። ያው መንግስት ጭንቅላቱን አስተካከለ፣ ወደ ቀልቡ ተመለሰ። የኢትዮጵያ መከላከያ ሰራዊት ግዛቴን ለቆ ይውጣልኝ ብሎ ዴድላይን አስቀምጦ የነበረው በአትሚስ ጥላ ስርም ከአትሚስ ጥላ ስር ውጭም የነበረው የኢትዮጵያ መከላከያ ሰራዊት ግዛቴን ለቆ በዚህ ቀነ ገደብ ውስጥ ይውጣልኝ ካልሆነ እንደ ወራሪ አይዋለው ሲል የነበረው መንግስት የኢትዮጵያ መንግስት ሰከን በሉ፣ ተረጋጉ፣ እቺ ድንፋታ ትበርዳለች፣ እየሄዳችሁበት ያለው መንገድ አያዋጣም፣ ከኢትዮጵያ መንግስት ሜሞራንደም ኦፍ አንደርስታንዲንግ ካልቀደደ ካልተወ ይቅርታ ካልጠየቀኝ ጥያቄውን ካላነሳ በስተቀር ከኢትዮጵያ መንግስት ጋር አልነጋገርም ሲል የነበረው አካል ከሜሞራንደም ኦፍ አንደርስታንዲንግ በፊት ደግሞ በምንም አይነት የኢትዮጵያ የባህር በር ጥያቄ ላይ አልወያይም ሲል የነበረው መንግስት ፕሬዝዳንት ታይብ ኤርዶዋን በተገኙበት አንካራ ላይ ቁጭ ብሎ ከኢትዮጵያ መንግስት ጋር ስለ ባህር በሩ ተነጋገረ። ዲፕሎማሲ ማለት ጭንቅላት እያወዛወዙ እጅ መጨባበጥ አይደለም። አንዳንዴ እጅ መጨባበጥ፣ አንዳንዴ ደግሞ እጅ መጠምዘዝም ያስፈልጋል። ዳስ ዲፕሎማሲ እንደዛ ነው የሚሰራው። ዛሬ ላይ የኢትዮጵያ የባህር በር ጥያቄ ተቀባይነት አግኝቷል። እንዴቱ ነው ያልታወቀው። እንዴት ኢትዮጵያ እንዴት ነው የባህር በር ባለቤት የምትሆነው? በምን አይነት ሞዳሊቲስ ነው የኢትዮጵያ የባህር በር ባለቤት የምትሆነው ላይ ነው ንግግር ያለው። ዛሬ የተባበሩት መንግስታት ድርጅት ዋና ጸሐፊ የሆኑት ሰው በአደባባይ ላይ ቆመው አብዛኛው ሀገራት እንደ ኢትዮጵያ ያሉ ሀገራት የባህር በር አልባ የሆኑት በቀኝ ግዛት ምክንያት ነው፣ በኮሎኒያል ትርክት ምክንያት ነው፣ በኮሎኒያል ትሪቲስ ምክንያት ነው፣ በኮሎኒያል አይዲዮሎጂ ምክንያት ነው ብለው በአደባባይ የተናገሩበት ኢትዮጵያ የተለያዩ ሀገራት ዲፕሎማቲክ ሚሽንስን ቁጭ አድርጋ ያሳመነችበት። ቅድም እንዳልኩት ዋናው አሁን መሬት ላይ የቀረው ወይም ጠረጴዛው ላይ የቀረው ልዩነቱ ኢትዮጵያ እንዴት ወደ ባህሩ መመለስ ትችላለች ነው። ስለዚህ አሁን ያለበት ደረጃ ላይ ካየነው ጠቅላይ ሚኒስትሩ ያኔ ጥያቄውን ሲያነሱትና ዛሬ ላይ በተለይ በመደመር መንግስት መጻፋቸው ሲያስመርቁ ለምሳሌ የባህር በር ጥያቄን እንደ ነውር የሚቆጥር ምክንያቱም ያኔ እንደ ነውር የሚቆጥረው ከሳቸው በፊት በነበረው መንግስት ጊዜ ነውር ነበረ፣ ወንጀል ነበረ የባህር በር ጥያቄ። አሁን የሀገሪቷ መሪ የሆነው ሰው ደግሞ በአደባባይ ላይ ቆሞ
የባህር በር ጥያቄን እንደ ነውር የሚቆጥር ሰው እሱ የሞተ ሬሳ ነው ነው። ዛሬ ጎረቤቶቻችን የኢትዮጵያ የባህር በር ጥያቄ ፍትሃዊ እንደሆነ ያምናሉ፣ ተገቢ እንደሆነ ያምናሉ። ዩጋንዳ ብንሄድ ዩዌሪ ሙሴቬኒ ስለ ባህር በር አልባ ስለሆኑ ሀገራት የተናገሩትን መውሰድ እንችላለን። የዩናይትድ ኔሽንስ ሴክሬታሪ ጀነራል የተናገሩትን መውሰድ እንችላለን። ሐሰን ሼህ መሐሙድ በቅርቡ ከአልአረቢያ ጋር ያደረጉትን ቆይታ ማየት እንችላለን። ሌሎች እንደዚህ እያነሳን ካየን የኢትዮጵያ የባህር በር ጥያቄ አሁን መሬት ይዟል። አሁን ባህር ወደ መያዝ ወደ መሸጋገሩ ነው የሚሄደው with different modalities በኮሜርሻል መንገድ ሊሆን ይችላል። በኮሜርሻል መንገድ ማለት for commercial purpose ብቻ ማለት አይደለም። yes of course we need for commercial purpose multiple የሆኑ port access እንፈልጋለን። የኢትዮጵያ ኢኮኖሚ one of the giant economy in the region። ስለዚህ ይሄ ኢኮኖሚ በአንድ ሀገር ፖርት አክሰስ ላይ ዲፔንደንት መሆን አይችልም፣ ሳቲስፋይ ሊሆን አይችልም። ስለዚህ ከፖርቱ ሱዳን ጀምሮ እስከ ታች ሞምባሳ ድረስ ኢትዮጵያ ባህር በር ትፈልጋለች። ኢትዮጵያ ኦልሬዲ ፖርት አክሰስ ትፈልጋለች። ግን ኢትዮጵያ በነፃነት የምትጠቀምበት የምትተማመንበት የባህር በር ደግሞ ትፈልጋለች። የባህር መውጫ ኮሪደር ትፈልጋለች። ስለዚህ ዋናው ዛሬ ይሄን ኢሹ ያነሳሁት ክቡር ጠቅላይ ሚኒስትሩን ጥያቄ ካነሱ ኦልሞስት ወደ 2 ዓመት ስለተጠጋ በእነዚህ 2 ዓመታት ውስጥ የኢትዮጵያ የባህር በር ጥያቄ ከምን ቦታ ተነስቶ አሁን ምን ደረጃ ላይ ደርሷል የሚለው ነው። አሁን ያለበት ደረጃ ኢትዮጵያ ቢያንስ ኢሹ አድርጓለች፣ አጀንዳ አድርጓለች፣ መሬት አስይዘዋለች፣ እግሩን ተክሏል። አሁን ወደ ባህሩ መንቀሳቀስ የሚጀምርበት ነው with different modalities። የኢትዮጵያ መንግስት የባህር በር ፍላጎቱን የባህር በር መሻቱን በወታደራዊ መንገድ ማሳካት አይፈልግም፣ ምርጫው አይደለም። ግን አንዳንድ ሁኔታዎች አስገዳጅ አድርገውት የኢትዮጵያን ሉዓላዊ ግዛት ወረው ይዘው ኢትዮጵያ በባህር በር ምክንያት ልትወረኝ ነው ብሎ የሚያስወሩ ወረውን አልኩ በተባበሩ መንግስታት በሂውማን ራይት ካውንስሉ በኩል እኮ የኤርትራ ወታደሮች በኢትዮጵያ ግዛት ውስጥ መኖራቸውን የተባበሩ መንግስታት ሪፖርት ላይ ቋል። የተለያዩ የአውሮፓ ህብረት እኮ በመግለጫዎች እኮ የኤርትራ ሰራዊት ኢትዮጵያ ግዛት ውስጥ እንዳለ እኮ በመግለጫ አውጥቷል። የአሜሪካ መንግስት በመግለጫ አውጥቶበታል። የኤርትራ ሰራዊት በኢትዮጵያ ሉዓላዊ ግዛት ውስጥ አለ። ወረራ የፈጸመ አካል ኢትዮጵያ የባህር በር ለማግኘት ስትል ልትወረኝ ነው ሊል አይችልም። ባለፈው እንዳልኩት በኢትዮጵያ ሉዓላዊ ግዛት ውስጥ የሚገኘው የሻቢያ ወታደር በኢትዮጵያ ኢንተርናል አፌር ውስጥ ገብቶ ዱዌል የሚያደርገው የሻቢያ መንግስት በኢትዮጵያ ውስጥ ቦዝ ሳይኮሎጂካል ኤንድ ሚሊተሪ የሆነ ወረራ ፈጽሟል። ስለዚህ የኢትዮጵያ መንግስት ዓለም አቀፍ ህጉም ይፈቅድለታል፣ ህገ መንግስታዊ ግዴታም አለበት ሀገሩንና ህዝቡን የመከላከል። ስለዚህ ኢትዮጵያ ወደ ኤርትራ መንግስት ወደ አቀረበላት የጦርነት ግብዣ ተጋብዛ ነው የምትገባው እንጂ ባህር በር ፍለጋ አትገባም። ባህር በር የኤርትራን ህዝብ ፍላጎት መሻት የሚፈልግ የኤርትራን ህዝብ ፍላጎት የሚያከብር የኤርትራን ህዝብ የኢኮኖሚ ተጠቃሚነት የሚያከብር ለኤርትራ ህዝብ የቆመ መንግስት አስመራ ላይ ከተፈጠረ የኢትዮጵያ የባህር በር ጥያቄ ይመለሳል። ምክንያቱም ኢትዮጵያውያንን ከሚጠቅመው በላይ ኤርትራውያንንም ስለሚጠቅም። ግን ኢትዮጵያ የባህር በር ፍለጋ ከኤርትራ ጋር ጦርነት ውስጥ አትገባም። ኢትዮጵያ የባህር በር ፍለጋ ብላ ኤርትራ የሚባልን ሀገር አታፈርስም። ግን የሻቢያ መንግስት አሁን እያደረገ ያለው ተግባሩን የሚቀጥል ከሆነ የኢትዮጵያ መንግስት እርምጃ ለመውሰድ ይገደዳል። ያ እርምጃ ፕሮዳክቱ እንኳን ባይሆን ባይ ፕሮዳክቱ ኢትዮጵያን የባህር በር ባለቤት ሊያደርጋት ይችላል። ስለዚህ አሁን ያለበት ሁኔታ እዚህ ደረጃ ላይ ነው። ቢያንስ ዓለም አቀፍ መነጋገሪያ ሆኗል። ቢያንስ ቀጠናዊ የሆነ መነጋገሪያ ሆኗል። ቀጠናው ከነበረበት ተርሞይል ሰከን ብሎ ቆም ብሎ ማሰብ ጀምሯል። ስለዚህ ከዛ አንግል መታየት አለበት። ሐሰን ሼህ መሐሙድ በትላንትናው ዕለትም ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ረጅም ቆይታ አድርጓል። በዚህ ቆይታቸው አብዛኛው ነገሮች ዲስከስ ተደርገዋል። የውስጣዊ የሆኑ የሁለቱ ሀገራት ኢሹዎች አሉ። ቀጠናዊ የሆኑ የሁለቱ ሀገራት ኢሹዎች አሉ። ከተለያዩ ፕሮጀክቶች ከኤሌክትሪክ ጋር ተያይዞ ያሉ ኢሹዎች አሉ። ከአልሸባብ ጋር ተያይዞ ያሉ ኢሹዎች አሉ። ከአይኤስ ጋር ተያይዞ ያሉ ኢሹዎች አሉ። ስለዚህ እነዚህ ሁሉ ኢሹዎች ተወያይተዋል። በእነዚህ 2 ዓመታት ውስጥ ኢትዮጵያና ሶማሊያ እዚህ ደረጃ ላይ መጥተው እዚህ ደረጃ መተማመን ደረጃ ላይ ይደርሳሉ ብሎ ያመነ ሰው ግን ደጋግመን በፕሮግራማችን ስንል የነበረው ሐሰን ሼህ መሐሙድ መንግስታቸውና ሀገራቸውን መታደግ ከፈለጉ ሰከን ብለው ከኢትዮጵያ ህዝብና መንግስት ጋር አብረው መስራት አለባቸው። we have a common የሆነ destiny ነው ያለን።
ኮመን የሆነ ፌት ነው ያለን ስንል ነበረ። አሁን ቢያንስ ሞቃዲሾ የሚገኘው የሐሰን ሼህ መሐሙድ መንግስት ወደ ቀልቡ እየተመለሰ ነው። የኢትዮጵያ መንግስትም ይህንን የፌዴራል መንግስቱን ከግዛቲቱ ጋር ያለውን ግጭትም በተወሰነ ደረጃ ለመፍታት ጥረት ያደርጋል፣ የተወሰነ ድጋፍም ያደርጋል። አልሸባብን በማዳከሙ ላይ የተጠናከረ እርምጃ በመውሰድ ዙሪያ ላይ እርምጃ ይወስዳል ተብሎ ነው የሚጠበቀው። ሐሰን ሼህ መሐሙድ ለኢትዮጵያ መንግስት ያቀረቡት ከግብጽ ጋር ከኤርትራ ጋር ለማደራደር ያቀረቡት ፕሮፖዛሎች አሉ። የኢትዮጵያ መንግስት የመነጋገር አማራጮችን ከማንም ጋር ለመቀበል ዝግጁ መሆኑን በተደጋጋሚ ገልጿል። ስለዚህ ከዚህ አንግል መታየት ይኖርበታል ብዬ አስባለሁ። ከብሪጅ መተላለፊያ በኋላ ወደ ቀጣዩ ሁለቱ አጀንዳዎች ላይ አጠር ያለ መልከታዬን ብቻ አስቀምጣለሁ። በሁለተኝነት የምናየው አበይት ከምንላቸው አጀንዳዎች ውስጥ እንግዲህ የምክክር ኮሚሽኑ ነው። የምክክር ኮሚሽኑ እንግዲህ ብዙ ስራዎችን እየሰራ ነው። ፍሮም ዘ ኤርሊ ቢግኒንግ የአሳታፊነት የአካታችነት ጥያቄዎች ይነሱበት ነበር፣ እኔ ማነሳበት ነበረ። ፍሮም ዘ ኤርሊ ቢግኒንግ ብዙ ዲስከስ ሊደረጉ የሚገባ ጉዳዮች ነበሩ። ብዙ መካተት የነበረባቸው አሳታፊ መደረግ የነበረባቸው ሁኔታዎች ነበሩ። ግን አንድ ዳሜጅ ሀፕን አድርጓል ከተባለ ያንን ዳሜጅ በተወሰነ ደረጃ ሬክቲፋይ ማድረግ በሚቻለው ደረጃ ሬክቲፋይ ያደረጉ መቀጠሉ የተሻለ አማራጭ ነው ብዬ ስለማምን የምክክር ኮሚሽኑ ካለመመካከር ቢያንስ ይሻላል ብዬ ደግፌያለሁ። ግን ካለመመካከር ቢያንስ ይሻላል በሚል ደረጃ ላይ ግን አይደለም ምክክር ኮሚሽኑ ይሰራል። የተወሰኑ የምክክር ኮሚሽኑ ኮሚሽነሮችን በተለያየ መንገድ አግኝቼም ስጠይቅም ሳማክርም ምንም ስል እንዴት ነው ምናምን በጣም በስፋት ለመስራት እየሞከሩ ነው። በአካል መወከል የሚችሉ ሰዎችን በአካል እንዲወከሉ እያደረጉ ነው። በአጀንዳ መወከል የሚችሉ ሰዎችን በአጀንዳ እንዲወከሉ እያደረጉ ነው። ምክንያቱም there is only two options ሰዎች በምክክር ውስጥ ሊሳተፉ የሚችሉ በሁለት መንገድ ብቻ ነው። አንደኛው ፊዚካሊ ራሳቸውን አቴን አድርገው ሊወከሉ ይችላሉ። ሁለተኛው ደግሞ አጀንዳ ዋይዝ ይወከላሉ። በአጀንዳ ደረጃ ጫካ ውስጥ የሚርመጠመጡትም ጫካ ውስጥ የሚሽለኮለኩትም የበረሃ ጋንንት እንዳለበት ሰው ዛም ሲያጓራ የሚውለው በየበረሃ ውስጥ ያለው የነሱም አጀንዳ ሳይቀር በተወሰነ ደረጃ መጥቷል። ስለዚህ የነሱም በአጀንዳ ዋይዝ ተወክሏል። ፊዚካሊ ሁሉም ሰው ሊወከል ስለማይችል ማለት ነው። ግን የሀገር ውስጥ ደግሞ ጉዳዮችን በተወሰነ ደረጃ ካገባደደ በኋላ ደግሞ ከሀገር ውጭ የሚኖሩ የሀገራቸው ጉዳይ ያገባቸዋል ወይ የኢኮኖሚ ወይ የፖለቲካ ጉዳይ ከሀገር ገፍተው አስወጥቷቸው በሰው ሀገር ቢኖሩ ቢመቻች ቢስተካከል ወደ ሀገራቸው ይመለሳሉ ብሎ ያሰባቸው ደግሞ ብሎ በማሰብ ወደ አውሮፓም ወደ አሜሪካም እንቅስቃሴ ተደርጓል። ወደ አፍሪካም እንቅስቃሴ ተደርጎ ኢትዮጵያውያን ዲያስፖራዎችን ኢትዮጵያውያንን በሌሎች ሀገራት የሚኖሩ ዜጎቻችንን ትውልደ ኢትዮጵያውያንን ለማነጋገር ሙከራ ተደርጓል። ይሄ በአንድ በኩል የምክክር ኮሚሽኑ ለማካተት የፈለገውን ለማካተት ሲል የዜጎችን ፍላጎት የዜጎችን መሻት የዜጎችን አጀንዳ ለመቀበል ምን ያህል ርቀት እንደሚሄድ ማሳያ ነው። ለኔ አለማድረግ ይቻል ነበር ብዬ ስለማመን ግን እንደነዚህ አይነት ፕሮግራሞች እንደዚህ አይነት ነገሮች ሲካሄዱ ሁሉም እኩል አይቀበሉም። አንዳንዱ ተቀብሎ በተገቢው መንገድ ተጠቅሞበት አጀንዳውን አስረክቦ ይወጣል። አንዳንዱ ደግሞ ነውር ማያቅ በስተርጅና የሆነ የህብረተሰብ ክፍል ተወካይ ነኝ የሚል ሰው ጠረጴዛ ላይ ቆሞ ዲስኩር ይሰኩራል። እውነቱን ለመናገር ዲስ ሼም ነው። እውነቱን ለመናገር አሳፋሪ ነው። ሰው ከቦ ሊነጋገርበት የዘረጋውን ጠረጴዛ አናት ላይ ቆሞ ዲስኩር መንፋት ታስ ነውር ነው። ይሄ ምን እንደሚያሳይ እውነቱን ለመናገር የሚመለከተው ሰው በራሱ ደግሞ በጣም የገረመኝ ትላንትና ሞገስም እያወራው ነበር ሐሳብ ገበታ ላይ ይሄ ሰው እንደ ዳሴ ዋንጫ ምክክር ኮሚሽኑ ከሀገር ውጭ እያደረጋቸው ያሉ መድረኮች ላይ እየተዘዋወረ ለመረበሽ የሚሞክር ሰው መሆኑ ነው። እና እጅግ ያሳቀኝ ደግሞ የዚህ ሰው ንግግር እንስሳት እንኳን ተነጋግረው ችግሮቻቸውን በሚፈቱበት ጊዜ ይላል he's insulting himself ከእንስሳ በታች ነኝ ነው እያለ ያለው። እንግዲህ አንድ ሰው የፈለግከውን ነገር መናገር ትችላለህ፣ የፈለግከውን ነገር አጀንዳ ማቅረብ ትችላለህ፣ እንደ አጀንዳ እንቀበልሃለን፣ አጀንዳህን ለመቀበል ቱዲስ ርቀት ድረስ እንመጣልሃለን ከተባለ ጠረጴዛ ላይ መውጣት ሳያስፈልገው አጀንዳዬ ይሄ ነው ብሎ ቆጥሮ እኮ መናገር ይችላል። የታጠቀው ኃይል መከላከያ ሰራዊቱ ከተቆጣጠራቸው አካባቢዎች ለቆ ይውጣለትና የታጠቀው ኃይል ወደ መንግስት ስልጣን ይውጣልኝ ማለት የሚል አጀንዳ መስጠት ይችላል።
አንድ ኮሚሽነር ባለፈው ሲናገሩ ነበር። የኢትዮጵያ ስም ይቀየርልን የሚሉም ሰዎች አሉ። እንደ አጀንዳ አቅርበዋል። የኢትዮጵያ ሰንደቅ ዓላማ ይቀየርልን እንደ አጀንዳ ቀርቧል። የብሔር ፌደራሊዝሙ ይነሳልን እንደ አጀንዳ ቀርቧል። ነፃ ሀገር ይመስረትልን እንደ አጀንዳ ቀርቧል። ለከሊት ሐውልት ይቁምላቸው እንደ አጀንዳ ቀርቧል። በዚህ የአጀንዳ ሬንጅ ውስጥ ራሱን ማስገባት የማይችል ሰው ፖላይትሊ በጨዋ ደንብ ራሱን ማስገባት የማይችል ሰው አለ ብያለሁ። በር ላይ ያሉት ኦልሬዲ ያው የኬዝ ጋጋሪ እንዳሉት አምባሳደር ማሙድ ድሪር ኬዝ ጋጋሪዎች ጦርነት ይቁም የሚል መፈክር እያሰማ የአማራን ሕዝብ እልቂት ውስጥ እየከተቱ ያሉ ታጣቂዎችን ባነር ይዞ ለኔ እውነቱን ለመናገር እጅግ ያሳፍረኛል። ከነዚህ ጋር ነው ወይ እኩል አሁን ሀገር የምንጋራው? ከነዚህ ጋር ነው ወይ እኩል ዜግነት የምንጋራው ያስብላል። ሰው ተቃውሞውን በጨዋ ደንብ መናገር እየቻለ ይውረድንም ይገደልንም በጨዋ ደንብ መናገር እየተቻለ ቱ ዲስ ኤክስቴንት ነው ለመነጋገር ተነጋግሮ ችግር ለመፍታት ያለብን ችግር። አሁን ሀገራችን ውስጥ የተለያዩ ቦታዎች ላይ ግጭቶች፣ ጦርነቶች አሉ። አሁን ህዝብ ዜጎቻችን እየተጎዱ ነው። መሰረተ ልማታችን እየወደመ ነው። ደግመን ደጋግመን ብለናል። ይሄ ችግር ሊፈታ የሚችለው በንግግር ብቻ ነው፣ በውይይት ብቻ ነው። ደግመን ደጋግመን ብለናል። መንግስት ባለስልጣናት በተለያዩ አደባባዮች ላይ ወጥተው በአደባባይ ተናግረዋል። ኑ እንነጋገር፣ ኑ እንደራደር፣ እንዋጋ። ለመነጋገር ምንም አይነት ፈቃደኝነት የለም። ለመወያየት ፈቃደኝነት የለም። ለመመካከር ፈቃደኝነት የለም። ዝም ብሎ እንዋጋ ብለው በእንዋጋ ብለው የትም አትደርስም። እንዋጋ ብለው ተብሎ ሰሜን ሸዋ ድረስ ተመቶ ነበር በህወሓት። አሁን ሰርክሉ ጠቦ እናንተም ከአባቶቻችሁ አትበልጡም እኛም ከአባቶቻችን አናንስም የሚለው አሁን ሰርክሉ ጠቦ እኮ ግብጾችም መጡ አልሆነም፣ ሻዕቢያም መጣች አልሆነም፣ ህወሓትም መጣች አልሆነም። አሁን ግልገሎቻቸውን እየላኩ ነው። ሆዳቸውንም ጀርባቸውንም ለነሱ ያከራዩትን ቡችሎቻቸውንና በቅሎቻቸውን አሁን እየላኩ ያሉ። አባቶቻቸው ያላሳኩትን ጌቶቻቸው ያላሳኩትን አሽከሮቹ እንዴት አድርገው ነው የሚያሳኩት? ለዚህ ነው ሐቀኛ የሆነ የአማራ ህዝብ ተጠቃሚነት ጥያቄ ከሆነ፣ ሐቀኛ የሆነ የኦሮሞ ህዝብ ተጠቃሚነት ጥያቄ ከሆነ፣ ሐቀኛ የሆነ የትግራይ ህዝብ ተጠያቂነት ጥያቄ ከሆነ እሱ በቤልጂክና ጓንዳ አይመለስም። እሱ ክላሽ በማወዛወዝ አይመለስም። የሚመለሰው ጠረጴዛ ከቦ ወንበር ስቦ በመቀመጥ ነው። ቃታ መሳብ አይጠቅምም ለማንም። ብንገልም ገደልን ብለን አንፎክርም። ቢገልም ገደልኩ ብሎ አይፎክርም። አሞራ ከመቀለብ ወይም ጥንባንሳ ከመቀለብ የዘለለ ምንም ጥቅም የለው። መሰረተ ልማት ከማውደም በላይ በደሃን ጡር ሀብት የተገነባ በብድርና በእርዳታ የተገነባ መሰረተ ልማት ከማውደም በላይ ምንም ጥቅም የለው። ስለዚህ ለኔ ለመዋጋት ሳይሆን ለመመካከር፣ ቃታ ለመሳብ ሳይሆን ወንበር ለመሳብ ነው መሞከር ያለብን። ያልሞከርነው እሱን ነው። ተነስም ትብዛም በትግራይ ክልል አንጻራዊ ሰላም አምጥቶ የነበረው ወንበር መሳብ እንጂ ቃታ መሳብ አይደለም። ቃታ የሚስብማ በሁለት ሳምንት ውስጥ አመጣ እኮ ችግር የለም። ቃታ መሳብ የሚችል 10 ተኩሶ 1-2 ሰው መምታት የሚችል ሰው በሁለት ሳምንት ውስጥም ሊመጣ ይችላል። ግን እሱ መፍትሄ ነው ወይ ነው? ገደልኩ ብሎ ማይፎክርበት፣ ገደልኩት ብለ ማትፎክርበት። ስለዚህ ዋናው መሰረታዊ የዚህ ሀገር ችግር መፍቻ ባህላችን መሆን ያለበት መነጋገር፣ መወያየት፣ መመካከር፣ መደራደር መሆን ሲገባው መገዳደልን አማራጭ አድርገናል። መገዳደልን እየደገፉ ለምክክር የተሰበሰበ ሰው መሃል ላይ ጠረጴዛ ላይ ቆሞ ዲስኩር ማሰማት በላይ ድንቁርና የለም። በሰለጠነ ዓለም ውስጥ የሚኖር ድንቁርና። አንዳንዴ እኔ እውነቱ ለመናገር እንደዚህ አይነት የሀገር ሰንኮፎች ተነቅለው በዋይወጡ ኖሮ ይሄ ድንቁርና ተዛማች ድንቁርና እኮ ነው፣ ይጋባል እኮ። እንደዚህ አይነት ወዛም ድንቁርና አለ። ጦርነት ይቁም እያለ የጦር አበጋዞችን ባነር አሰርቶ የሚመጣ አማራ ጂኖሳይድ ይላል። የአማራ ጂኖሳይድ አስቻይ የሆኑ ኢንቫይሮንመንት የፈጠሩትን ለሻዕቢያና ለወያኔ በራቸውን ከፍተው እየሰጡ ያሉትን በባነር አሰርቶ የሚመጣ የአማራ ህዝብ አጥንቱን ከስክሶ ደሙን አፍሶ የተከላከለለትን መከላከያ ሰራዊትን እየወጋ የሚወጋውም ሰው ባነር አሰርቶ የሚመጣ ጎበዝ ማለት በጦርነት አይፈታም። በመሳሪያ በክላሽ በማወዛወዝ አይፈታም። በጎበዝ አለቃ በጦር አበጋዝ አይፈታም። የሚፈታው ቁጭ ብሎ በመነጋገር ነው፣ በመመካከር ነው። ቢያንስ አለማነጋገር፣ እኛን ምክክሩ አካል አለማድረግ ትችላላችሁ። የኛን አጀንዳ አለመቀበል ትችላላችሁ። ከተቀበላችሁም በኢሜል ላኩልን ማለት ትችላላችሁ። መታችሁ እኛን ለማካተት ስለሞከራችሁ እናመሰግናለን።
ግን እናንተ የተቋቋማችሁበት መንገድ ተገቢ አይደለም። ይሄ ችግር ነበርበት። ተቋቁማችሁ በሰራችሁት ስራ ችግር አለበት። ይሄ በዚህ መንገድ እናንተ መስተካከል አለበት። ሀገራችን አሁን ካለችበት ሁኔታ ልትወጣ የምትችለው እከሌ የሚባል ሰው ከስልጣን ሲወገድ ነው። እከሌ የሚባል ሰው ወደ ስልጣን ሲወጣ ነው። ይሄንም በጨዋ አማርኛ መናገር ይቻላል። ፕላትፎርሙ ተዘርግቷል፣ ጠረጴዛው ተዘርግቷል፣ ወንበሩ ተሰጥቷል፣ ማይክ ተጨብጧል። ይሄን ማለት ይቻላል። ጠረጴዛ ላይ የሚያስወጣ ብልግና ካልሆነ በስተቀር ምንም ሊኖር አይችልም። ድንቁርና ካልሆነ በስተቀር ሊኖር አይችልም። የሐሳብ እጥረትን ለመሸፈን የሐሳብ ድንክነትን ለመሸፈን ጠረጴዛ ላይ ስለቆምክ ሐሳብህ ከፍ አይልም። ሐሳብ መሬት ላይ ተንጋሎ መሬት ላይ ተነጥፎ ከመሬት በታች ያለን ሐሳብ ይዘመጣ ጠረጴዛ ላይ ቆመህ አይደለም ኤፍልስ ታወር አናቱ ላይ ብትቆም ከፍ የምታደርገው ሐሳብ አይደለም። ከዛ አንግል መታየት አለበት። በትግራይ ክልል ላይ ከዚህ በፊት እንዳልኩት ትግራይ ክልል ውስጥ አሁን ያለው ሁኔታ እውነቱን ለመናገር ወደ ሰላም በዚህ ደረጃ ተክተው ቢሰሩ ለሰላም በዚህ ደረጃ ተክተው ቢሰሩ ለልማት በዚህ ደረጃ ተክተው ቢሰሩ ያ በጦርነት ውስጥ ያብራኩ ክፋይንም ሀብቱንም ጥሪቱንም ያጣውን ህዝብ መካስ ይቻላል። ዛሬ የፖለቲካውም የሚሊተሪ ሊደርሺፕም ብሎ ራሱን የሚጠራው ኃይል ተግቶ እየሰራ ያለው ክላሾቻቸውን በመወልወል ላይ ነው። መሳሪያዎቻቸውን በመወልወል ላይ ነው። ክላሾቻቸውን ዘይት በማጠጣት ላይ ነው። ለኔ እውነቱን ለመናገር የትግራይ ህዝብ ጦርነትን የሚሸከምበት ምንም አይነት ትከሻ አለው ብያለሁ። ኢኮኖሚው መሸከም አይችልም። የሻቢያ ትከሻም ጦርነት ተሸክሞ ቱ ዲስ ኤክስቴንት መምጣት አይችልም። ለኔ የሚገባኝ ይሄ ጦርነት የትግራይ ህዝብ እጅ ላይ የቀረችን አንጡራ እንጥፍጣፊ ሀብትም የቀሩትን ጨቅላ ልጆቹንም ሳይቀር ጠራርጎ ለማጥፋት የሚደረግ ዘመቻ ነው። የትግራይ ቀድሞ የክልሉ ፕሬዚደንት የነበሩት አቶ ገብሩ አስራት ከሪፖርተር ጋር ቆይታ አድርገው ነበር። አሁን ህወሓት ጦርነት እያወጀ ያለው ፌዴራል መንግስቱ ላይ አይደለም ይላሉ። ጦርነቱን እያወጀ ያለው የትግራይ ህዝብ ላይ ነው። ምክንያቱም የሻቢያ ስትራቴጂ ይታወቃል። እሱ ማደግ የማይችል ያስተሳሰብም የሁለ ነገር ሁለንተናዊ ድንክነት ያለበት ስለሆነ የቀጠናውን ሀገራት በማተራመስ የሱ አይነት ድንክ ወይም ደግሞ ከሱ በታች ድንክ ማድረግ ነው የሚፈልገው። ስለዚህ አሸናፊ የሆነ ኃይልን አይደለም መደገፍ የሚፈልገው፣ ረባሽ የሆነ ኃይልን፣ አደናቃፊ የሆነ ኃይልን፣ እልቂት ጠቅማቂ የሆነን ኃይል ነው መደገፍ የሚፈልገው። የሻቢያ መንግስት ለትግራይ ህዝብ ያለው ፍላጎት ምን እንደሆነ ይታወቃል። ባሳለፍናቸው ጦርነቶች ውስጥ ያደረገው ማየት በቂ ነው። በባድመም የክቡር ጠቅላይ ሚኒስትር አብይ አህመድ ላይም ህወሓቶችን ጦርነት ባወጁበትም ሰዓት ላይ የሻቢያ መንግስት ያደረገው ይታወቃል። ትምህርት ቤትን የደበደበው እኮ የሻቢያ መንግስት። የኢትዮጵያ መንግስትን አግዛለሁ ራሴንም ከጥቃት እከላከላለሁ ብሎ ወደ ኢትዮጵያ ጦርነት ውስጥ ወደ ሀገር ውስጥ ጦርነት ውስጥ የገባው የሻቢያ መንግስት በመቶ ሺዎች የሚቆጠሩ ሴቶችን ነው ሲደፍር የነበረው። የኤችአይቪ በሽተኞች ሳይቀር አሰማርቶ በብርጌድ ደረጃ አደራጅቶ ሲደፍር ነበር የነበረው። ከፌዴራል መንግስቱ ጋር በምን ተጋጫችሁ ሲባል ከኛ ጋር ሳይመካከር የኛን ፍቃድ የኛን ይሁንታ ሳያገኝ ፕሪቶሪያ ላይ ሄዶ ስምምነት ፈረመና ሰላም አወረደ። ያ ሰላም ደግሞ እኛ ፍላጎታችንን የበቀል ፍላጎታችንን አምሮታችንን ሳናረካ ጥማችንን ሳንቆርጥ አደናቀፈብን። የፖለቲካ ላውንደሪያችንን ሳንጨርስ አደናቀፈብን። ስለዚህ ሌላ እድል ያስፈልገናል። ያን እድል ማን ነው የሚያመቻቸው? የህወሓትና ህወሓት ታጣቂዎች። ስለዚህ ለኔ የትግራይም የአማራም ሆነ የኦሮሚያ በሌሎች የኢትዮጵያ ክልሎች ውስጥም ያለ መሳሪያ እያወዛወዘ የሚገኝ ኃይል ቆም ብሎ ራሱን መጠየቅ ያለበት ለማን ነው መዋጋው? ለራሴ ከሆነ ስሜ ሽፍታ ነው፣ ለባዕዳን ከሆነ ስሜ ባንዳ ነው። ለህዝቤ ከሆነ ግን መዋጋት ሳይሆን ቁጭ ብዬ መነጋገር ነው የሚያስፈልገኝ ብሎ ማመን መጀመር እስካልቻለ ድረስ አሁን መንግስት እየሄደበት ያለ የልማት እንቅስቃሴ አለ። መንግስት እየሄደ ያለበት የዲሞክራሲ እንቅስቃሴ አለ። ይሄንን በተወሰነ ደረጃ መጎተት ይቻል ይሆናል፣ ማስቆም ግን አይቻልም። ህዝቡ ቀስ እያለ እየነቃ በሄደ ቁጥር ህዝብ ምሽጉ ያድርጎ የነበረው ታጣቂ ቡድን እየነቀሰ ያወጣዋል፣ እየገፈተረ ያወጣዋል። ያኔ ህግ አስከባሪው አካል እርምጃ እየወሰደ ልክ እያስገባው ይመጣል። ውድ ተመልካቾቻችን የተሰኘው የብሪጅ ሚዲያ ዳሰሳ ፕሮግራማችን ይህን ይመስል ነበር። ነገ በሌላ አጀንዳ በተመሳሳይ ሰዓት እስከምንገናኝ ድረስ ጤና ይስጥልኝ።